ኦርቶዶክሳዊት ቤተክርስቲያን በዘመናት የኖረችበት ትምህርት ነው እንኳን ለፍጡራን ቀርቶ ለአብና ለመንፈስ ቅዱስም አንሰጥ ማርያምስ የታዘዘችው ትእዛዝ ለራሷም መዳን አምጥቷል ለሌሎችም መዳን ግን እኔ አሁን በእግዚአብሔር ወልድ በኢየሱስ ተሸፍኛ አይደለም ያለው ማርያም ለራሷ ቤዛ ናት ብሎ የሚያስቡት ሆነ ሰው ለራሱ ቤዛ ይሆናል የሚል ቴዎሎጂ አዲስ ቴዎሎጂ እየሰራ አንተ የምትፈልገው እንደ መድብል ነው እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም ይያልኩ እኔ ደግሞ ያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ ይላል የወንጀለኛ መጋረጃ አድርጎ ክርስቶስን ያቀርባል እንጂ ቤዛም አድርጎ ክርስቶስን ይሄ አያቀርብ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ የለም ሄሬኒዮስ ለመጥቀስ ባይዘው መብት የላቸው ሄሬኒዮስ ማን እኛ አንድ ነገር ልንገርህ ማርያም አምላክ ናት መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ለአዲስ ኪዳን አማኞች ቤዛችሁ ተብሎ ተጽፏል አንተ ችግር ባንተ ወንዝ ለጠልፍ ስትለምስ አይደለም እኛ ቤተክርስቲያናችሁ የምትረዳው ለምሳሌ ሶስት ነገር አለ ሶስት ነገር አለ በኮንሰንሰስ ፓትረን በራሳችሁ ማለት ነው በኮንሰንሰስ ፓትረን የኛን እኔ ነኝ ነገር ለጨርስ አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ ስለዚህ በአዳም አለመታዘዝ ምክንያት ሁሉ ሞቱ ሲል ሴቶችን ይጨምራል ሴቶችን የማይጨምር አለመታዘዝ አይደለም አዳም መቤታችን ቀድማ ነው የዳነችው ቀድማ አንተ በጥቅስ ብቻ ስለምታምን ነው እኔ ደግሞ በጥቅስ አይደለም ማምነው በነጠላ ጥቅስ አላምነው እኮ የሚያምኑበት ማስረጃ በነጠላ ጥቅስ አላምነው ቤዛ ማለት አምላክነት ማለት አይደለም ቤዛነት የሚለውን ቃል በሄሬኒዮስ አምስቱን ቮሊዩምስ ቢፈልጉ ያገኙ ኦፍ ኮርስ ከስጋው አንስቷል ሌላ ስጋ ነው ያመጣው ከስጋ ነሳ ስንል አይደለም ሌላ ስጋ ነው ያመጣው አይደለም በጭራሽ እሺ የሷ ነው አይደል ከስጋ ነሳ ስንል የሷ ነው አይደል የሷ ነው እኮ ያ እንዴት ነሳ ከስጋ ነሳ ስንል ኦንሊ ባይብል ይመስለኛል ወንድማችን አይደል ከባይብል ውጪ አይቀበልም ይመስለኛል አይደል ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝም መቤታችን የሐዋርያትን ያክል አይደለም ማዘኑን እየተመለከች የምታስተና የእናት ያክል የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው ነገር ስለዚህ የርሊ ቸርች አይደለም ነው ሐዋርያዊት ናት ይወል የኛ ቤተክርስቲያን ፕሮቴስታንቱ ቲዮሪ መስቀል ላይ ብቻ የሚልበት ምክንያት አለ በመንፈስ ስለምንግባባ ነው ከሄሬኒዮስ ጋር በመንፈስ በጽሁፍ ያልተግባባች መጽሐፍ ቅዱሳዊ ማስረጃ የማቅረብ ግዴታ የለብኝም ክርስቶስ ከተረገመችው ሴት ተገኘ መርገምን ከተጋራችው ሴት ተገኘ ይሄ ትምህርት ኢንካርኔሽንን ዜሮ አይከተው ለምን ይከተው እንዴ ወንጌላውያን እኛ እናቀም ከመጽሐፍ ቅዱስ ብቻ እናምን የሚለውን ፕሪንሲፕል አናቀው ይሄ ራሱ ውሸት ነው ምክንያቱ ደግሞ መጥቀስ ማችሉት እናንተ ናችሁ እናንተ 16ኛው ሴንቸሪ ቲዮሪ ተከታዮች ናችሁ ምክንያቱን እኮ ግልጽ አረኩ ኖ እርሱ ያለው ሄሬኒዮስ ጀምሮ ማለት ነው አራት ክፍለ ዘመን ያለ ሰው የለም ለምን እኛ እንደዚህ ልንገርኩ እኮ ቀደም ሰላም ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት ከረማችሁ ያልኩት ያው እምነቶቻችን ትንሽ ጠፋ ብለን ስለመጣን ያው ከራሞታችሁ እንዴት ነው ለማለት ነው እምነቶቻችን ተጀምሯል ዛሬም በሐሳብ ገበያ ልናደርግ አንድ ርዕሰ ጉዳይ መርጠናል ሁለት መምህራን ይዘን ተገኝተናል ለምታውቁት የእምነቶቻችን ዋና ጉዳይ ለምናምነው ስለምናውቀው ነገር ደግሞ እምነታችንን ደግሞ በመጽሐፍት ያስደገፈን እንነጋገራለን የሚል ሐሳብ ነው ሁለቱ መምህራኖች ሐሳቦቻቸውን ያቀርቡልናል የሚያቀርቡት ሐሳብ ሰሞነኛውን ሐሳብ እንደው ሰከን ረጋ ብለን እንነጋገርበት ነው ልንል የወደድ ነው የተለያዩ መወራወሮች ሲነሱበት እንደነበር አልዘነጋንም ሐሳቡ የቤዛነት ጉዳይ ነው በተለይ ደግሞ ጳጳሱ ያነሱት ቅድስት ማርያም የዓለም ቤዛ አይደለችም የሚለው ሐሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው እምነት እንደሱ አልነበረምና የተለያዩ ሐሳቦች ከተለያዩ ቤተ እምነቶችና መምህራኖች ሲደመጡ ነበር ታዲያ ቁጭ ብሎ በልዩነት ላይ መነጋገር ደግሞ መሰልጠንም ማደግም ነው ብለን እናስባለን ስለዚህ ይሄንን ለማድረግ ሁለት መምህራን እንደተለመደው በእምነቶቻችን ዝግጅት ይዘንላችሁ ቀርበናል አብራችሁ እንድትቆዩ ነው በአክብሮት መጋብዘው ሁለቱን መምህራኖችን ላስተዋውቅና ጉዳዮቻችንን እናነሳለን በእኔ በስተቀኝ በኩል የሚገኙት መጋቢ ሃይማኖት ተስፋዬ ሞሲሳ ናቸው ሰባኪ ወንጌል ናቸው መምህር እንኳን ደህና መጡ ለሐሌታ አዲስ አይደሉም ከዚህ በፊትም እንዲሁ እምነቶቻችንም ሌሎች ጉዳዮችም ላይ መጣው ነበር ዛሬም ጥሪያችንን አክብረው ስለተገኙ ከልብና መሰግናለን እንኳን ደህና መጡ እላለሁኝ ሌላኛው ደግሞ ከወንጌላውያን ቤተ እምነት ደግሞ ቃላባ ሰፋ ወንድም ነኝ ብሎናል እሺ እና በነገረ መለኮት የማስተር ኦፍ ዲቪኒቲ አለው ስለዚህ እሱ ደግሞ ከወንጌላውያን ቤተክርስቲያን መጥቷል እንኳን ደህና መጣ ቃላባ እንኳን ቆየ ሁለታችሁን ከልብ ነው ማመሰግነው ተመልካቾቻችን ሐሳባችን ቤዛነት ነው የቤዛነትን ሐሳብ ሁለቱ ቤተ እምነቶች እንዴት ነው የሚመለከቱት ቤዛነት ሲሉ ምን ማለታቸው ነው ቅዱሳት መጻሕፍትን
ታሪክን እያጣቀሱ ሐሳቦቻቸውን ያቀርቡልናል። እናንተም ደግሞ ቁጭ ብላችሁ እንድትመለከቱ ቅዱሳት መጻሕፍትንም እያያችሁ እንዲሆንን ብላችሁ ደግሞ እንድታስቡ ነው እምነቶቻችን። ሐሳባቸው ሊጋጭ ይችላል፣ እነሱ ግን በሰላም ነው የሚያወሩት። እምነቶቻችን ላይ መሰረታዊ ሐሳባችን እሱ ነው። የሐሳብ ግጭቶች ይፈቀዳሉ። ሐሳቦቻችን ሲጋጩ ምናልባት ብርሃን ይሰጡናል ብለንም እናስባለን። ከዛ ባሻገር ግን በጨዋ ደንብ ይነጋገራሉ። ለዛ ሁለቱም እምነት የሚጣልባቸው ሰዎች ናቸው። አብራችሁን ቆዩ። ማን ይጀምር? ከታላቅ እንጀምር። ግዴለ የኖርንበት ትምህርት ስለሆነ ብዙ ጊዜ እንደውም ከዚያ ስለሚነሳ ቢጀምር ነው። ኦኬ መልካም። ስለዚህ ወንድማችን ቃልአብ ከወንጌላውያን ፐርስፔክቲቭ አንፃር የቤዛነትን ሐሳብ እንዴት ነው የሚመለከቱት የሚለውን ሐሳብ ያቀርብልናል። 7 ደቂቃ ይኖረዋል። ያንተ ነው። እሺ ይሄ ድል ስለተገኘ እግዚአብሔር የተመሰገነ ይሁን። ስለ ቤዛነት ስናወራ እጅግ በጣም ደስ ብሎን የምናወራው ሐሳብ ነው በወንጌላውያን አማኞች በኩል ማለት ነው። ምክንያቱም መጽሐፍ ቅዱስ በግልጽ እንደሚነግረን ሁሉ ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ በተደረገው ቤዛነት እንደው በጸጋ ይጸድቃሉ ማለት ይናገራል። ስለዚህ በወንጌላውያን አማኞች በኩል የቤዛነት ሐሳብ ሁሉ ጊዜም ሲነሳ ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር በተያያዘ ብቻ ይነሳል ማለት ነው። የቤዛነት ጉዳይ ከዛ በተረፈ በሌሎች መንገዶች ሊነሳ ይችላል ከተባለ ከዚህ ልጀምር። የቤዛነት ጉዳይ ከሌሎች ነገሮች አንፃር ሊነሳም አይችልም፣ ተነስቶም አያውቅም። ቤዛ የሚለው ቃል በተለያየ መንገድ ጥቅም ላይ ውሎ እናገኘዋለን። በተለያየ አቅጣጫ ጥቅም ላይ ውሎ እናገኘዋለን። ከነዛ ውስጥ እንደው የሐዋርያት ሥራ ምዕራፍ 7 ቁጥር 35ን የሙሴን ሐሳብ ማንሳት እንችላለን። እስጢፋኖስ ስለ ሙሴ ሲናገር ሙሴን ሹምና ቤዛ አድርጎ እግዚአብሔር ወደ እስራኤላውያን እንደላከው ይናገራል። ያ ስፍራ ሙሴ ሹምና ቤዛ ተደርጎ እንደተላከ ቢናገርም ከቤተክርስቲያን አባቶች አንፃር እንኳን ብንመለከት ያንን የኢየሱስ ክርስቶስ ታይፖሎጂ አድርገው ሲያስቀምጡት እንመለከታለን። ለምሳሌ ዮሐንስ አፈወርቅ መመልከት እንችላለን። ዮሐንስ አፈወርቅ የሙሴን ታሪክ እዚህ ላይ ያነሳና የሐዋርያት ሥራ ማብራሪያው ላይ አንድ ነገር ያስቀምጣል። እሱ ደግሞ ምንድነው ሙሴ በእነዛ ሰዎች በእስራኤላውያን ሪጀክት እንደተደረገ ኢየሱስ ክርስቶስም እንደዛው ሪጀክት ተደርጎ ነበር። ቄሳርን እሱ ነው ንጉሳችን በማለት ኢየሱስን ሪጀክት አድርገውት ነበር ይላል። ሙሴ ከፈርዖን ለመሸሸግ ወደ ምድያም ምድር እንደሄደ እንደዛ ኢየሱስ ክርስቶስም ደግሞ ከዚህ ከሄሮድስ ለመሸሸግ ወደ ግብጽ ምድር ወረደ እያለ ታይፖሎጂ በመስራት ይናገራል። ለክርስቲያኖች ቤዛ ሆኖ የመጣው ኢየሱስ ክርስቶስም ልክ እንደ ሙሴ በምሳሌነት ማለት ነው፣ ወይ ደግሞ ሙሴ የሱ ምሳሌና ጥላ እንደመሆኑ ማለት ነው ኢየሱስ ክርስቶስም በዛ መንገድ እንዳለፈ ይነግረናል። ኢየሱስ ክርስቶስ ለክርስቲያኖች ቤዛ ተብሎ ተጠቅሶ እናገኘዋለን። የቤዛነት ጉዳይ ሲነሳ ሌሎች ሐሳቦችንም ማንሳት እንችላለን። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 7 ላይ ስለ ቤዛነት የተነሳውን ሐሳብ ማየት እንችላለን። በዛ ስፍራ ላይ በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ብሎ ሐዋርያው ጳውሎስ ይናገራል። የዕብራውያን መልእክትም ላይ እንደዚሁ ኢየሱስ ክርስቶስ በፍየሎችና በጥጆች ደም ሳይሆን እንደዚሁ በገዛ ደሙ ቤዛነትን አግኝቶ ወደ ቅድስተ ቅዱሳን ወደ ሰማያዊቱ ቅድስተ ቅዱሳን ገባ ብሎ ይናገራል። ስለዚህ በእነዚህ ሁሉ ውስጥ የምንመለከተው አንድ እውነት አለ። እሱም ቤዛ የሚለው ቃል በተለያየ አቅጣጫ ጥቅም ላይ ውሎ ሊሆን ይችላል። ውሎአልም በብሉይ ኪዳንም በአዲስ ኪዳንም ውሎ እናገኘዋለን። ወደ አዲስ ኪዳን አማኞች ወደ ኮቨናንት ኮሚኒቲው ወደዚህ የኪዳን ህዝብ ስንመጣ ግን ቤዛችን ማን ነው ብለን መጽሐፍ ቅዱስን ስንጠይቅ ቤዛችሁ ኢየሱስ ክርስቶስ ነው። በክርስቶስ የተደረገው ያ የመስቀል ስራው ቤዛ ተብሎ ተጽፎ እናገኘዋለን። መጽሐፍ ቅዱስ ይሄንን ይነግረናል። ወደ ቤተክርስቲያን ታሪክን ብንመጣ የቤዛነት ጉዳይ የዓለም ቤዛ ተብሎ የተጠቀሰ ሌላ አካል አናገኝም። ምናልባት በዛ ስፍራ የጳጳሱ ንግግር በጣም ሃይሊ ሪጋርድድ ነው በፕሮቴስታንቱ እሳቤ ማለት ነው። ምክንያቱ ደግሞ ምንድነው ሲባል በምድር ላይ የዓለም ቤዛ ተብሎ የተጠቀሰ ማንም አይነት ፍጡር የለም፣ ፍጡር የዓለም ቤዛ ሊሆን አይችልም ሲሉ ትልቅ ድጋፍ አግኝተዋል በእኛ በኩል ማለት ነው። ምክንያቱ ይሄ ነው። የዓለም ቤዛ ተብሎ የተጠቀሰ ማንም የለም ከኢየሱስ ክርስቶስ በስተቀር በመጽሐፍ ቅዱስ። ወደ ቤተክርስቲያን ታሪክን ብንመጣ በመጀመሪያዎቹ 3 እና 4 ክፍለ ዘመናት እንደዚህ አይነቱ ነገር አናገኘው። የቤዛነት ጉዳይን ከፍጡራን ጋር በተያያዘ ሲጠራ ተመልክተን ማናቀው። የቤዛነት ጉዳይ ለኢየሱስ ክርስቶስና ለመስቀል ስራው ብቻ የተወሰነ እንደሆነ እናምናለን ማለት ነው። ይህን የምናምነው ለምንድን ነው? በዚህ መንገድ ላስቀምጠው። የመጀመሪያው የስልጣናት ሁሉ ባለስልጣን የሆነው መጽሐፍ ቅዱስ ለክርስቲያኖች ቤዛችሁ ኢየሱስ ነው ብሎ ስለሚነግረን፣ ቤዛችሁ ኢየሱስ ነው ብሎ ሲነግረን አንዳንድ ነገሮችን እዚህ ላይ ማየት እንችላለን። ለምንድነው ቤዛችን ኢየሱስ የሆነው ስንለው ከመስቀል ስራው ጋር ያገናኛል። የቤዛነት ጉዳይ ከመስቀል ስራ ጋር የተገናኘ ጉዳይ እንጂ ከሌላ ነገር ጋር የተገናኘ አይደለም ማለት ነው።
አንዱ ክርስቲያን ለሌላው እንዲጸልይ መጽሐፍ ቅዱስ ነግሮናል። ያ ነገር ግን ቤዛነት ተብሎ ተነግሮ አይታወቅም። እንደዚሁም ደግሞ ክርስቲያኖች በጸሎት ብቻ አይደለም በመልካም ምግባር ጭምር ለሌሎች ወገኖች እንዲደርሱ ተነግሯል። ኦሬዲ ተመክረናል። ያም ቤዛነት ተብሎ ተጠቅሶ አናገኝ። ምክንያቱም ሐዋርያው ጳውሎስም በጣም በሰፊው ተጠንቅቆ የተናገረው ነገር ቢኖር ስለ ቤዛነት ጉዳይ ማለት ነው ከኢየሱስ ክርስቶስና ከመስቀል ስራው ጋር አቆራኝቶም በጣም ተጠንቅቆ የተናገረው ከዛ ውጪ ለክርስቲያኖች ቤዛችሁ ይሄ ነው ብሎ የሰጠው ነገር የለም። የዓለም ቤዛ ተብሎ የተሰጠ ነገር የለም። ከመስቀል ስራው ጋር እንደመሆኑ የተገናኘው ይህንን ሐዋርያው ዮሐንስ ምን እንደተናገረ ማየት እንችላለን። በደሙ የተደረገ ቤዛነታችን ብሎ ሲናገር ሐዋርያው ጳውሎስ ለኤፌሶን ሰዎች፣ ለሮሜ ሰዎች ደግሞ ያ ቤዛነት የኃጢአት ማስተሰሪያ አድርጎ ክርስቶስን ከማቆም የተነሳ መሆኑን ሲናገር ሮሜ 3:25 ላይ እነዚህን ሁሉ ሲናገር ዮሐንስ ከተናገረው ንግግር ጋር ይገናኛል። እሱ ምንድነው? ኃጢአት እንዳታደርጉ ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለ፣ እርሱም የኃጢአታችን ማስተሰሪያ ነው ካለ በኋላ ለኛ ብቻ ሳይሆን ግን ለሁሉም ለዓለም ሁሉ የኃጢአት ማስተሰሪያ ነው ብሎ ደግሞ ይናገራል። ስለዚህ ይህ የኢየሱስ ክርስቶስ የመስቀል ስራ በቤዛነቱ ይታወቃል ማለት ነው። ቤዛችን ኢየሱስ ነው ስንል ከዚህ የተነሳ ከዚህ ላነሰ ተርም ወር ደግሞ ከዚህ ላነሰ ቴዎሎጂካል ሲግኒፊካንስ ቤዛ የሚለው ቃል ጥቅም ላይ ውሎ አያውቅም። በየትኛውም ማለት ሁኔታ ጥቅም ላይ ውሎ አያውቅም። ስለዚህ እኛ ወንጌላውያን አማኞች ይሄንን እናምናለን። ቤዛነት ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር ብቻ በተገናኘ ሊነገር የሚገባው ቃል ነው። የቤዛነት ጉዳይ በመጽሐፍ ቅዱስ በተለይ ለክርስቲያኖች ኢየሱስ ክርስቶስ ብቻ ቤዛችን እንደሆነ ከመነገሩ የተነሳ ከዚህ ያለፈና ከዚህ ያነሰ ሚኒንግ ሊኖረው አይችልም፣ አይገባም። ሶስተኛውና ዋናው ሌላው ነገር ደግሞ ቤተክርስቲያን በታሪኳ በተለይ በመጀመሪያዎቹ ዘመናቶቿ የቤዛነትን ጉዳይ ከፍጡራን ጋር አገናኝታ ተናግረው ማለት ነው። በእነዚህ ሶስት ምክንያቶች እኛ ወንጌላውያን አማኞች ቤዛነትን ለኢየሱስ ክርስቶስና ለመስቀል ላይ ስራው ብቻ ሰተን እንናገራለን። ስጀምር ስናነሳው እጅግ በጣም ደስ የሚለን ሐሳብ እንደሆነ ነግሬያችኋለሁ። ደስ የሚለን ደግሞ ለዚህ ነው የቤዛነት ጉዳይ በክርስቶስ የተገኘ ከመሆኑና በዚህ ስራ ደግሞ በክርስቶስ ኢየሱስ ስራ በዚህ የቤዛነት ስራ እኛ ተስፋ ያለን ህዝቦች ከመሆናችን የተነሳ ለማንም ልንሰጠው ስለማንችል ማለት ነው። ይሄንን ካልኩ ኦኬ መልካም። እንግዲህ 41 ሰከንድ እንግዲህ በኋላ ላይ ወይ ይወስድብኝ ይሆናል አይታወቅም፣ ግን እናመሰግናለን በሰዓት ስለጨረስ። ቀጣይ እንግዲህ መምህር ተስፋዬ ደግሞ ሐሳባቸውን ያካሩናል። እሺ አመሰግናለሁ። ያው እንግዲህ በኋላ የፕሮቴስታንቱን ቲዮሎጂ ካል ተርም ወይም ቲዮሪ አላስቀመጠልንም። ጥያቄውን በኋላ አረጋዋለሁ፣ ምክንያቱም ስላነበብናቸው ስለምናውቃቸው። እኔ ግን ከኮንቴክስቱ ተነስቼ ብናገር ደስ ይለኛል። መጀመሪያ ቤዛነት ምንድነው? ይሄ የሰው ቋንቋ ነው፣ የሰው ፊደል ነው። መጽሐፍ ቅዱስንም ስንመለከት የእግዚአብሔርን ሐሳብ በሰው ቋንቋ፣ በሰው አቅም፣ በሰው ልክ የተጻፉ ናቸው። እግዚአብሔርን በመላእት ሊያሳዩ የሚችሉ ሐሳቦች መጽሐፍ ቅዱስ ላይ የሉ። በመላእት እሱን ማሳየት የሚችል አቅም ያለው ምድራዊ ቋንቋም ቃልም የለም እና ቤዛነት ግን የሰው ቋንቋ ነው። ስለዚህ ቤዛነት መዝገበ ቃላቱ የሚፈታው አለ ራሱ የኛም እነሱም የምንስማማበት የመጽሐፍ ቅዱስ መዝገበ ቃላት አለ፣ የኢትዮጵያ ሊቃውንት መዝገበ ቃላት አለ። ቤዛ የሚለው ቃል ግዕዝ ነው። ቃሉ ራሱ ወርዱ ግዕዝ ነው። መሰረቱ ቤዘወ ነው። ቤዛ ማለት አምላክነት ማለት አይደለም። ቤዛ ማለት ወርዱ መዋጀት፣ መተካት፣ ነፃ ማውጣት፣ መርዳት ምናምን የሚሉ ትርጉሞች አሉት። ራሱ ቤዛነት ማለት ነው። አምላክነት ማለት አይደለም። አንዱ ይሄ ነው። ስለዚህ ቤዛነትን ምናየው ለምሳሌ አንድ ሰው ቅድም ወንድማችንም እንዳለው መጽሐፍ ቅዱስ ላይ በብዙ ስፍራ ለብዙ ነገር ውሏል። ለእግዚአብሔር ባህሪ የምንጠቀማቸውን ነገሮች እና ለፍጡራን አናውልም። ይሄ ቤዛ የሚለው ቃል እንግዲህ ለብዙ ነገሮች ከዋለ ቤዛ የሚለው ወርድ ራሱ መዋጀት፣ መርዳት፣ ማገዝ፣ በጎደለ ቦታ መገኘት። ለምሳሌ አንድ ሰው አንዱን ሲረዳው ሲያግዘው እንዲህ ማለት ነው መርዳት ማለት ቤዛነት ማለት ራሱ። ስለዚህ እንደ ብዙ ጊዜ ሚዲያው ላይ እንደተባለው ሳንቲሞች ቤዛ ተብሏል፣ ምናምን ጥላ ተብሏል፣ ጫማ ተብሎ ሁሉ ተብለዋል። ባይብል ላይ የተቀመጡ ነገሮች ናቸው ቤዛ የሚለውን ወርድ ማለት ነውና እኛ ግን ቤዛነትን ለክርስቶስ እንሰጠው በጣም በተለየ መንገድ ነው። ቅድም ወንድማችን እንዳለው እዛ መስቀሉ ጋር ብቻ የምናገናኘው አይደለም። ቤዛነትን የምንሰጠው አምላክ ሰው ከመሆኑ ጊዜ ጀምሮ ያለው እስከ ማረጉ ድረስ ያለው ጠቅላላ ሂደት ቤዛነት ይባላል። ቤዛነትን ለክርስቶስ ስንሰጠው ቤዛነትን መጻሕፍቱም ቅድም የተጠቀሱት መጻሕፍት እንደሚነግሩን ቤዛነትን ስንሰጠው አምላክ ነው፣ ከዓለም በፊት የነበረ ነው፣ ሰው በመሆን በመገለጥ በእኛ ባህሪ ውስጥ ገብቶ ሰው ሊያደርገውን የሚገባውን ነገር እያደረገ በማሳየት ምትካችን መሆኑን የምንገልጥበት ነው።
ቤዛነት ማለት ለምሳሌ በብሉይ ኪዳን ዘመን ራሱ እግዚአብሔር ነው ትንቢት የተናገረው አምላክ ሰው ከመሆኑ አስቀድሞ አዳም እንደወደቀ እዚህ ኦሪት ዘፍጥረት ምዕራፍ 3 ላይ እንደምናነበው እባቡን ሲረግመው ምንድነው ያለው በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በዘርህና በዘሯ መካከልና ዘሯ ራስህን ይቀጠቅጣል ይላል ያ ራስን ይቀጠቅጣል ተብሎ ለእባቡ ለክርስቶስ የተነገረ ትንቢት ነው በዛ እግዚአብሔር ራሱ የተናገረው ትንቢት ነው ከዚህ ጊዜ ጀምሮ እግዚአብሔር በብሉይ ኪዳን የነበረውን ህዝብ ያለማመደው ነው የመጣው በመንደነው ያለማመደው የመጣው መሲሁ ሲመጣ መቀበል የሚችልበት ዝግጅት ያደረገ መጀመሪያ ለምሳሌ እስራኤልን ከግብጽ ሲያወጣ በጉን መስዋዕት አድርገው እንዲወጡ አድርጓቸዋል እና ሲሻገሩ ያን በግ የመስዋዕት ዝም ብሎ አይደለም አምልኮን ያስለመዳቸው ነው በደም የሚሆን ስርየት ይመጣል እና ያንን ስርየት መቀበል የሚችል አቅም እንዲኖራቸው ዝግጅት ያደረገ ነው የመጣው እግዚአብሔር በህዝቡ ከብዙ ህዝብ መካከል እስራኤልን ለብቻው መርጧል እስራኤልን ከመረጠ በኋላ በዛ ህዝብ በኩል እግዚአብሔር ኪዳኑን አቁሞ ይታይ ነበር ለዓለም ህዝብ ሁሉ ይታይ ነበር ይሄ ህዝብ የተለየ ህዝብ ነው ራሱ ክርስቶስም የመሰከረለት ህዝብ ነው ወደ ዓለም የሚሄደው ይሄ መድኃኒት በዚህ ህዝብ ድልድይነት የሚሻገር ነው ሌላ መንገድ አይደለም ያበጀው እግዚአብሔር A+B ምናምን አይተከምም ይሄንን ህዝብ ነው የመረጠው በዚህ መንገድ ከዚያ በኋላ ምንድነው ያደረገው ህዝቡን ደግሞ ከግብጽ ከወጣው በኋላ ያቆመው ኪዳን ይሄ ነው የመስዋዕቱን ኪዳን ነው ኋላ በመስቀል ላይ የሚታረደውን በግ ይመለከቱ ዘንድ ያን የመስዋዕት ኪዳን አቆሞታል ከዚያ በኋላ በዚህ አማካኝነት ከዛ ከዳዊት ቤት ደግሞ የተወሰነውን ቤተሰብ መረጠ ማቴዎስም እንደሚነግረን የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ እንደሚለን ከዳዊት ቤት የተወሰነው መረጠ ከዛ በኋላ ከዛ ደግሞ ከዳዊት ዘር ደግሞ ለርሱ የምትመች ሴት መረጠ ከዛ ሰው ሆነ ስለዚህ ቤዛነትን ከምን ይጀምራል እኛ ልክ ስንወድቅ አዳም ሲወድቅ በማህፀን እየተቆራኘ ባለ ዕዳ የሰው ልጆችን ያደርግ የነበረ በሩካቤ ስጋ ወቅት ሰውን ባልና ሚስቶች ሩካቤ ስጋ ሲፈጽሙና ጽንስ ሲፈጠር ሰይጣን በዛ ውስጥ እየተቆራኘ የሰው ልጆችን ባለ ዕዳ ያደረገ ይወለድ ነበር ክርስቶስ እንበለ ዘር ያለ ዘራ በእስ ያለ ሰው ዘር በመወለድ ያንን ሰንሰለት መቁረጥ ጀመረ ማለት ነው ከማህፀን ቤዛነት ከዚህ ነው የሚጀምረው በኦርቶዶክሳዊ ትምህርት ከመዳን ጋር የሚገናኝ ስለሆነ ማለት ነው ስለዚህ አምላካችን ሰው ሆነ እግዚአብሔር ከእግዚአብሔር የተማረው ትምህርት ነበር አዳም ከእግዚአብሔር የተማረውን ትምህርት ተግባራዊ ማድረግ አልቻለም ሰይጣንን ሰምቶ ወደቀ አምላካችን ሰው በመሆን ምክንያት ከራሱ ጋር ማሳተፍ ብቻ ሳይሆን እኛ ልናደርገው የቀደመው አዳም ሊያደርገው የሚገባውን ነገር በመድር ላይ ጽድቅን በመፈጸም በማገልገል ራሱ ጌታ ነግሮናል የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ብሎ የነገረን ይሄን ሐሳብ ነው ስለዚህ ያንን የአዳምን መንገድ በማሳየት ሁለተኛ አዳም ተብሎ መጥቷል ይሄንን መንገድ በማሳየት መጥቶ በመድር ላይ እኛ የረገጠው መሬት እንኳን ቤዛነታችን ነው የረገጠው መወለዱ ብቻ የረገጠው መሬት በአጋጣሚ የረገጠው አይደለም እኛ በሰዓት ሽርፍራፊ አጋጣሚ በአጋጣሚ የምንረግጣቸው አካባቢዎች አሉ ክርስቶስ ግን በዚህ ዓለም ሲገለጥ ያለ መለኮታዊ ቀጠሮ የረገጠው መሬት የለም በቀጠሮ የረገጠው መሬት ነው ያ ከመዳናችን ጋር የሚገናኝ ነው ከቤዛነቱ ጋር የሚገናኝ ነው ምክንያቱም ምድር ከአዳም የተነሳ ሾህና አሜኬላ ታብቅል ተብላለች በክርስቶስ ምድር መቀደስ አለባት እዚህ ድረስ ነው ስለ ቤዛነቱ የምናወራው ማለት ነው እኛ ስለዚህ ይሄ ቤዛነት ነው ከዛ በኋላ ወደ መስቀል ነው የምንሄደው መስቀል ላይ አንዱ ከቤዛነቱ መካከል አንዱ ነው እንጂ መስቀል ላይ ብቻ አንልም ምክንያቱም በኋላ መጣበታለሁ የፕሮቴስታንቱ ቲዮሪ መስቀል ላይ ብቻ የሚልበት ምክንያት አለው የተቀመጠ ቲዮሎጂካል ተርም አላቸው ቤዛነትን ማለት በጣም አደገኛ እኛ መስቀል ላይ ያ መስዋዕት ሆነ አምላካችን በማን በእኛ ስጋ ተዋህዶ ነው እኛን ስጋ ነው የሰቀለው በተዋህዶ የሰው ስጋ ነው የተሰቀለው አምላክ ተዋህዶት ስለዚህ መስቀል ላይ አምላካችን ስርየተ ኃጢአት ሊያደርግልኛ መስዋዕት ሆኖ ቀረበልን ያንን መስቀል ላይ ያለው የቤዛነት ስራ ለክርስቶስ ብቻ የሚሰጥ ነው ለማንም የማይሰጥ ኦርቶዶክሳዊት ቤተክርስቲያን በዘመናት የኖረችበት ትምህርት ነው እንኳን ለፍጡራን ቀርቶ ለአብና ለመንፈስ ቅዱስም አንሰጥ ምክንያቱም የሞተው እርሱ ብቻ ስለሆነ ማለት ነው ሌላ የሞተ አካል ስለሌለ አብም አልተሰቀለም መንፈስ ቅዱስም አልተሰቀለም ስለዚህ የመስቀል ላይ ሞቱ ለክርስቶስ ብቻ እንሰጠዋለን የነገር ግን ቤዛነትን ተቀለል አድርገን ስንመለከተው የክርስቶስ ቤዛነት በይሄ ነገረ ስጋው የሰጋው መንገድ ከሰው ከመሆኑ ጀምሮ ያለው ከማህፀነ ድንግል ጀምሮ ያለው እስከ እርገቱ ድረስ የሚሄደው ወደ መቃብርም ሲወርድ ዝም ብሎ አይደለም የወረደው ቤዛነት ነው እሱ ምክንያቱም ሰው ከወደቀ በኋላ አፈርነት ተብሏል ወደ አፈርነት ይለወጥ ነበር አሁን አፈርን ድል ነስቶ መነሳት የሚችል አካል ገንዘብ እንድናደርግ ነው አምላካችን ወደዛ ይሄደው ሞት ከግራችን በታች እንዲወድቅ ነው ወደዛ ይሄደው እዚህ እንዲህ ባለ መንገድ ነው የሚታየው ኦርቶዶክሳዊት ቤተክርስቲያን ቤዛነት
መልካም መምህር አመሰግናለሁ። እንግዲህ ሐሳባቸውን ብዙ አልተቀለሉም፣ ግን በኋላ ጥያቄና መልሱም እንዲሁ ውይይቱም ስለሚኖር እሱ ላይ ሐሳብ ማንሳት ይችላሉ። እንግዲህ የመጀመሪያ ሐሳባቸውን አቅርበዋል። የቤዛነት ስራ ከመስቀል ጋር በጣም ይገናኛል የሚለው የወንጌላውያኑ ሐሳብ ነው። ቤዛነት ከማህፀን ይጀምራል የሚል በጣም መሰረታዊ ሐሳብ ደግሞ በመምህር በኩል ተነስቷል። ስለዚህ እነዚህ ትልልቅ ዲፈረንሶች ናቸው። አሁን ሁለቱም ጋራ የምንሰማቸው እንግዲህ መምህር ካቀረቡት ውስጥ ወንድማችን ቃሌ ደግሞ ሐሳቡን 3 ደቂቃ ይኖረዋል። የሚስማማበትንም አይስማማበትንም በምክንያት 3 ደቂቃ ተጠቅሞ ማንሳት ይችላል። የኢየሱስ ክርስቶስን ስራ የቤዛነት ስራ ስናነሳ ከመስቀል ስራው ጋር ብቻ አይደለም የሚለውን ሐሳብ እኛም እንገዛዋለን። አስቀድሜ የተናገርኩት ነገር ነበር። ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር ነው ያልኩት። ስለዚህ የመስቀል ላይ ስራውን ብቻ የቤዛነት ስራ ብለን አናስቀምጠው ማለት ነው። ምክንያቱም ዋናው የቤዛነት ስራ the core point የቤዛነት ስራ ያለው እዛ ላይ። ነገር ግን ይሄ ከኢየሱስ ክርስቶስና የሚለው ሐሳብ ኢንካርኔሽንን የሚጨምር ጉዳይ ነው። ያ ደግሞ ምናልባት በእነ ሄሬኒዮስም ሪካፕቹሌሽን ቴዎሎጂ ላይ የተነሳ ነገር ነው። እዛ ላይ ምን ተቃውሞ የለንም፣ እንደውም እንስማማለን። ግን ዋና የቤዛነት ስራ የተሰራው በመስቀል ላይ ነው የሚለው ሐሳብ ቅድም በተቀስኳቸው የመጽሐፍ ቅዱስ ክፍሎች ላይ በእርግጠኝነት የተቀመጠ ጉዳይ ነው። እዚህ ላይ መቼ ምን እንስማማለን ብዬ አስባለሁ። ካልተስማማን ወደ በኋላ ላይ የምናነሳው ነገር ይኖራል። ኤኒዌይ ቤዛነት ማለት የዲክሽነሪ ሚኒንጉ ነፃ ማውጣት፣ መርዳት፣ በጎደለው ቦታ መገኘት የሚሉ ሐሳቦችን የያዘ ነው የሚል ነገር ሲነግሩን ነበር። እሱ ትክክል ነው። እያወራን ያለነው ነገር ከዲክሽነሪ ሚኒንግ ያለፈ ቴዎሎጂካል ዌይት ያለው ነገር ነው። ስለዚህ መደገፍ ያለበት በሌክሲካል ትርጉሞች ላይ ብቻ በዲክሽነሪ ትርጉሞች ላይ ብቻ አይደለም ብዬ አምናለሁ። ነገር ግን በዲክሽነሪ ትርጉሞችም ላይ ብቻ መሆን ካለበት ሂላስቴሪዮንና አፖሊትሮሲስ የሚሉ 2 የግሪክ ቃላት የቤዛነትን ጉዳይ ለማንሳት ጥቅም ላይ የዋሉ 2 ቃላት በሰፊው ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር ብቻ የተገናኙ ሆነው ለአዲስ ኪዳን ክርስቲያኖች ተነግረው እናገኛቸዋለን። ኢቭን በሌክሲካል ሚኒንግ እንኳን ከሄድን በዲክሽነሪ ሚኒንግ እንኳን ከሄድን ያንን ማየት እንችላለን። መጀመሪያ ያለብን ከአማርኛው ሳይሆን ወር ከግዕዙ ሳይሆን ከግሪኩ ስለሆነ ማለት ነው። ግን አሁን እያወራን ያለነው ነገር ኮምፕሊትሊ ከዲክሽነሪ ሚኒንግ ባለፈ ቴዎሎጂካሊ ምን ይመስላል የሚለውን ነገር ነው። ስለዚህ የቤዛነትን ጉዳይ መጽሐፍ ቅዱስ እንዴት አየው፣ አንድ ሁለተኛ ደግሞ በቤተክርስቲያን ታሪክ ውስጥ እንዴት ሲታይ ነው የሚለውን ሐሳብ ነው እያነሳን ነገሮችን ልናገናኝ የሚገባው ብዬ አስባለሁ። በዲክሽነሪ ሚኒንግ ላይ ብቻ መቆሙ ብዙ እንትን ያደርጋል ብዬ አላስብም። ሌላው ደግሞ ከፕሮቴስታንቱ አንፃር የሚያነሱት ሐሳብ እንዳለ ሰምቻለሁ። that's good እሱ ተነስቶ ብንሰማው መልካም ነው ብዬ አስባለሁ። በተለይ ምናልባት ከራንሰም አንፃር ከፒኤስኤ እና ከክሪስታስ ቪክተር አንፃር ስለሆነ ሊነሳ የሚችለው እነሱን ብናያቸው መልካም ነው ከፕሮቴስታንቱ አንፃር። ኤኒዌይ ግን ቅድም የረገጠው መሬት እንኳን ቤዛችን ነው የሚል ተርም ደግሞ ሰምቻለሁ። በምን ልናስደግፈው እንችላለን? ከምን አንፃር ነው ያን ያን ያለ ነው የረገጠው መሬት ቤዛችን ነው የሚለውን ቃል ከምን አንፃር ነው አይተን በምን አይነት ማስረጃ ነው ከኛ በፊት በዚህ ደረጃ የተረዳው ማለት ነው? በቤተክርስቲያን ታሪክ ውስጥም በመጽሐፍ ቅዱስ ውስጥም በዚህ ደረጃ ለክርስቲያኖች ክርስቶስ የረገጠው መሬት እንኳን ቤዛችን ነው የሚለውን የተረዳው ማለት ነው። የቤዛነት ጉዳይ ዲስቶርት እየሆነ የሚሄደው በዚህ ምክንያት ነው ብዬ አስባለሁ። አሁንም ይሄንን ብዬ ልጨርስ። በቤዛነት ጉዳይ ላይ ዲክሽነሪ ሚኒንግ ላይ ብንሄድ የግሪኩን እነዚህን 2 ቃላት ያነሳዋቸውን ሂላስቴሪዮን ኦኬ ጨርስ ሂላስቴሪዮን እንደዚሁም ደግሞ አፖሊትሮሲስ የሚሉት ቃላት ለክርስቲያኖች ለፍጡር ተሰጥተው አያውቁም። ኦኬ ሁለተኛ ደግሞ በቤተክርስቲያን ታሪክ ውስጥ እነዚህ የቤዛነት ጉዳዮች በዛ ደረጃ ለፍጡራን የተረዳቸውም ሰው የለም ብዬ አምናለሁ። በጽኑ አምናለሁ። ኦኬ ታንክ ዩ እናመሰግናለን። 3 ደቂቃ ተጠቅሟል። እንግዲህ ቅድሟን 40 ሰከንድ ነው የጨመርኩት፣ በኋላ ያካክሳል። መምህር ወደ አንተ ልምጣና በሱ ሐሳብ ላይ ያለህን ታቅቦም እንዲሁም ሐሳቦችን ማንሳት ይችላል። እሺ አመሰግናለሁ። እኔ ቅድም እንደው ዲክሽነሪ መጠቀም የለብንም የሚለው ሐሳብ የመጀመሪያው ውድቅ ነው ማለት ቴዎሎጂካል ተርምም ቢሆን ዲክሽነሪ ይጠቀማል፣ ቴዎሎጂውም ይጠቀማል ዲክሽነሪ። ምክንያቱም ይሄ ቃል ነው መሰረታዊ ቃል ነው፣ በወል ዓለም የሚገባባበት ቃል ስለሆነ ዲክሽነሪ እንጠቀማለን። ግሪኩም የተጠቀመው ዲክሽነሪ ነው፣ ግዕዙም የተጠቀመው ከግሪክ ወስዶ ነው። ዋናው ጉዳይ ግን ምንድነው? እኔ በቤዛነት አንደኛ ቀደም እንዳልነው እኛ የፕሮቴስታንቱ ዓለም እሱን ቢያመጣው ነበር ለውይይት በጣም የሚመቸኝ የነበረው። በደንብ ዳስሼዋለሁ፣ አይቼዋለሁ፣ በትምህርት ቤትም ተምሬዋለሁ። የፕሮቴስታንቱ ዓለም እዛ መስቀሉ ጋር ብቻ ነው የሚያርፈው። ወንድማችን ነው ኢንካርኔሽንም በኋላ ያብራራልኛል ስለምፈልገው ማለት ነው።
ኢንካርኔሽን አይቀበልም ሲጀምር ፕሮቴስታንቱ ዓለም ይሄ በትክክል የፕሮቴስታንቱ ዓለም የሚቀበለው ቤዛነትን የቅጣት ምትክ አድርጎ ነው እግዚአብሔር አብን እንደተቆጪ ነው የእግዚአብሔር አብን ፍትህ ለማርካት በመስቀል ላይ ያዋለ ነው ብሎ ነው የሚያስቀምጠው ቤዛነት የተቀመጠው ይሄ ነው ታቅቧችን ይሄ ነው ቤተክርስቲያን በጣም የምትጠነቀቅበት ትምህርት በስላሴ ዘንድ ያለ ተከፍሎ የሚያመጣ ስለሆነ ማለት ነው ምክንያቱም ይሄ የጆን ካልቪን ትምህርት ነው ቲዮሪ ነው ጆን ካልቪን ፕሮቴስታንቱ ዓለም የሚጠቀመው ነው ይሄን ካልተስማማ ወንድማችን በዚህ ሐሳብ አልስማማም ይለኛል በኋላ ስለዚህ አንዱ ይሄ ነው የቅጣት ምትክነት ማለት ለምሳሌ እርግማናችንን ተጋራው ነው የሚሉት ፕሮቴስታንቶች በዚህ ትምህርት ክርስቶስ መስቀል ላይ በሞት ተቀጣ እግዚአብሔር ደስ ይያለው ያንን ቅጣት ደስ ይያለው ያስተናግደው ነበር ረካ ነው በዚህ ፍርድ አለ በእግዚአብሔር ዘንድ ሞት ፍርድ አለ ስለዚህ በዛ እየረካ ነበር ነው የሚለው እና ወደ ሲኦልም ወርዶ ለሲኦል ተቀጥቷል ነው ይሄ በጣም አደገኛ ትምህርት ነው በጣም አደገኛ እኛ ምንድነው ምንድነው ይሄ ትምህርት አንደኛ ሁለት መሰረታዊ ችግሮች አሉት አንዱ የእግዚአብሔርን በተዛባ መንገድ መመልከት ራሱ እግዚአብሔርን ልክ እንደ ተቆጪ ዳኛ እንደ ይሄ ደም እንደሚቀበል ግፈኛ ዳኛ አይነት ብቻ መመልከት ነው የሚያሳየው ይሄ በጣም አደገኛ ነው መጽሐፍ ቅዱሱ ምንድነው የሚለው እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲወዷልና ነው የሚለው ፈቃዱ ነው በመስጠት ፈቅዶ ነው ለሰው ልጆች መስዋዕት ይሆን ዘንድ በመትካችን ለራሱም ለአባቱም ለመንፈስ ቅዱስም መስዋዕት አድርጎ ራሱን ያቀርብ ዘንድ እንደ በግ የተገለጠ ነው አምላካችን ስለዚህ አንዱ ይሄ ነው ሁለተኛው እውነተኛውን ክርስትና ለመኖር በጣም አሻሚ የሆነ ሐሳብ ነው ይሄ ቲዮሪ ምንድነው አሻሚ የሚሆነው ለምሳሌ አሁን በፕሮቴስታንቱ ዓለም ደሙ ሸፍኖናል ጸጋው ሸፍኖናል ተከፍሎልናል ኃጢያት የሚባል ነገር የለም ምንም አያስፈልግም ነው ድምዳሜው አሁን በጌታ ያመኑ ሰዎች ይሄ ደግሞ የወንጀለኛ መጋረጃ አድርጎ ክርስቶስን ያቀርባል እንጂ ቤዛም አድርጎ ክርስቶስን ይሄ አያቀርብም መጋረጃ ነው ደሙ ሸፍኖናል ማለት ኃጢያቱ አለ አልተወገደም ግን በርሱ ነው የምንታየው አብ የሚያየው እሱን ነው ስለዚህ እኛ የሚታየልን እሱ ነው እኛ አይደለም የምንታየው ነው ከቨር ፔጅ ነው ኢየሱስ የመጣው ማለት ነው እኛ ግን ስለ ቤዛነት የምንለው ምንድነው አንደኛ ቀደም ያነሳው አለ መሬቱን ልጨርሳት ሰባን ምድርን የረገጠው መጽሐፍ ቅዱስ አዳም ሲወድቅ ምድር ካንተ የተነሳ ሾህና ሚኬላ ታብቅል ይሄን የተናገረው እግዚአብሔር ነው ምድር ካንተ የተነሳ ሾህና ሚኬላ ታብቅል ያለው እግዚአብሔር ነው ምድር ሾህና ሚኬላ በቅሎባታል ዳዊት ደግሞ ትንቢት ሲናገር ምን አለ እውነት ከምድር በቀለች ብሎ ተናገረ እውነት ክርስቶስ ነው ስለዚህ ምድር የተባለችው ይሄ ክርስቶስ የተመለለሰባት ናትና ክርስቶስ በአጋጣሚ ደግሜ ይለዋለው በአጋጣሚ የረገጠው ስፍራ ካለ አምላክነቱ ላይ ኩዌሽን እናስቀምጣለን ማለት ነው ድንገት የረገጠው ቦታ የለም ክርስቶስ መዳናችን ነው መርገጡ ይሄ ኦርቶዶክሳዊ ነባር ትምህርት መልካም እንግዲህ ሐሳቦቹ አሁን ትንሽ ወደ ምንድነው ወደ ጥልቁ ፈቀቅ ይያልን ብዙ ሐሳቦች ልናጠምድ እየመሰለኝ ነው እሺ ስለዚህ ጥሩ እየተነሱ ነው እንግዲህ ሐሳቦችን አንስተዋል በሁለቱም በኩል ያላቸውንም የሚጋሩትንም ሐሳብ ከዛ ባሻገር ዲፈረንሳቸውንም አስምረዋል ስለዚህ አሁን ለቃሌ እድል ይሰጣውና ሶስት ጥያቄ መጠየቅ ይችላል ስለዚህ እነዚህን ሶስቱን ጥያቄዎች ለመምህር ያቀርብና ከዛ መምህር ደግሞ እነሱን ጥያቄዎች በ9 ደቂቃ ውስጥ ይመልሳል ለአንድ ጥያቄ 3 ደቂቃ እንደማለት ነው ስለዚህ መጀመሪያ ቃሌ ሶስት ጥያቄዎችን መጠየቅ ይችላል የመጀመሪያው በዲክሽነሪ ሚኒንግ ላይ መደገፍ የለብንም ሳይሆን በዲክሽነሪ ሚኒንግ ላይ ብቻ መደገፍ የለብንም የተሸከሙትን ቴዎሎጂካል ዌይት ማየት አለብን የሚል ስለሆነ እሱ እንዲስተካከል ከዚህ ጋር በተገናኘ ታዲያ መጀመር ካለብን ከመጽሐፍ ቅዱሱ የቤዛነት ሐሳቢ ስለሆነ የመጽሐፍ ቅዱሱን ኢየሱስ ክርስቶስ ቤዛችን እንደሆነ የተነገረበትን ቃል ወስዶ ለሌሎች ፍጡራን የተጠቀመ ለክርስቲያኖች በተለይ ለክርስቲያኖች ቤዛችሁ ነው ብሎ ከኢየሱስ ክርስቶስ ሌላ የነገረ ሐዋርያ ያለው የሚለው ሌላው ያንን መጽሐፉን የቤዛነት ቃል ተጠቅሞ መጽሐፍ ቅዱሱ ላይ የነገረ ሐዋርያ ያለው እሱ የመጀመሪያው ጥያቄ ነው የሚሆነው ማለት ነው ሌላው የረገጠው መሬት እንኳን ቤዛችን ነው የሚለው በተለያየ መንገድ አብራርተውታል I think that's really good መሄድ እንችላለን በዛ የረገጠው መሬት እንኳን ቤዛችን ነው የሚለውን ቅድም ባነሱት መዝሙረ ዳዊትንም ሲያነሱ ነበርና እንደው መምህር ከርሶ በፊት ይሄንን ሐሳብ እነዚህን ጥቅሶች ጠቅሶ አሁን የረገጠው መሬት እንኳን ቤዛችን ነው ያሉትን ሐሳብ ያብራራ በመጀመሪያዎቹ የክርስቲያና ዘመናት የነበረ የቤተክርስቲያን አባት ከርሶ በፊት ይሄን ሐሳብ በዚህ መንገድ የተረዳ የቤተክርስቲያን አባት ይኖር ከርሶ በፊት ይሄን ያብራራ ሁለተኛው ጥያቄ እሱ ነው የሚሆነው ማለት ነው ሶስተኛው እንግዲህ ሰሞኑን የቤዛዊት ዓለም ጉዳይ ነው በሰፊው እየተነሳ ያለው የቤዛዊት ዓለም ጉዳይን ስናነሳ ሰዓት ይከደን ጋር የቤዛዊት ዓለምን ጉዳይ ስናነሳ
ማርያምን ቤዛዊት ዓለም ብለን ለመጥራት ያገኘነው ግራውንድ ያገኘነው ከምን አንፃር ነው የሚለው ነገር በሰፊው መታየት አለበት። ለምሳሌ በማህበረ ቅዱሳን ኦፊሻል ፔጅ ላይ ቤዛዊት ዓለም ምንላት ማርያምን ለምን እንደሆነ በሰፊው ተቀምጧል። የመጀመሪያው ክርስቶስን ስላስገኘችልን ስለወለደች የሚል ሐሳብ አለ። ሁለተኛ ደግሞ የሔዋንን ወቀሳና ከሰሳ ሁሉ ስላስቀረች የሚል ሐሳብ አለ የሴቶች ነው። ሶስተኛ ለዓለም የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ የሚል ሐሳብ አለ። እነዚህ ሶስት ሐሳቦች በጥቅሉ አስቀምጦ ኦኬ እርሶ መጀመሪያ ይሄንን የሚያምኑበት ከሆነ ማለት ነው እነዚህን ሶስት ሐሳቦች በጥቅሉ አስቀምጦ ማርያም ቤዛ ሁሉ ዓለም ናት የዓለም ቤዛ ናት ብሎ ያስተማረ በክርስትና የመጀመሪያዎቹ ዘመናት እስከ 4ኛው ክፍለ ዘመን ምናምን ባሉ ዘመናት ይሄንን ያስተማረ ቤተክርስቲያን አባት አለ ይሰማል። በዚህ ደረጃ ተረድቶ ያስተማረ ቤተክርስቲያን አባት አለ። እነዚህ ሶስት ጥያቄዎች ማለት ነው ወደ በኋላ አመሰግናለሁ። የመጀመሪያው መጽሐፍ ቅዱሳዊ ማስረጃ የማቅረብ ግዴታ የለብኝም። ከእናንተ ጋር የምንለያየው እኛ ኦንሊ ባይብል አይደለም። እግዚአብሔር የአንድ መጽሐፍ መድብል የአንድ ዘመን የታሪክ ባለቤት አይደለም። እግዚአብሔር ከዘመን ዘመናት ባለቤት ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው እግዚአብሔር በዘመነ ሐዋርያት የነበረውን ያንን ህይወት በሐዋርያት በኩል ተጽፎ አግኝተነዋል። ከዛ በኋላ የእግዚአብሔር ታሪኩ ቆመ የሚል ሐሳብ ቤተክርስቲያን የላትም። ስለዚህ እኛ ሆሊ ትራዲሽን አለን። አንደኛ ሐዋርያዊ ቅብብሎሽ ያልተጻፈ እንኳን ሐዋርያዊ ቅብብሎሽ አለን። እኛ አፖስቶሊክ ሰክሴሽን አለን። አንደኛ ሁለተኛ አባቶች ያስተማሩት ትምህርት አለ። እኔ በጣም የሚገርመኝ ነገር አባቶች ኦንሊ ባይብል ይመስለኛል ወንድማችን አይደል ከባይብል ውጪ አይቀበልም ይመስለኛል አይደል እሱን ነው የፈለኩት እኔ። ስለዚህ እኛ አንዱ እሱ ነው። ወደ ጥያቄያችን ስንመጣ እኔ መጀመሪያው ቤዛነት ላይ በሐሳብ ደረጃ በደንብ መግባባት አለብን ብዬ ነው ማስበው። መልሱ እንዲገባው ወንድማችን ኦዲየንሱ ሊገባው ይችላል። መልሱ እንዲገባው ለምንድን ነው እንደሱ ምለው ቤዛነት የመጀመሪያው አምላክነትን የሚገልጥ ቃል አይደለም እያልኩት ነው እኔ። ይሄ ለፍጡር ሊቀጸል የሚችል ነው። ለምሳሌ ሙሴን በምሳሌነት አስተማረ እንጂ መጽሐፍ ሙሴ መተርጉማኑ ሙሴን የክርስቶስ ምሳሌ ያሉት እንጂ ሙሴን ቤዛና ሹም አድርጎ ሾመው ነው የሚለው። የቤዛው ምሳሌ አይደለም የሚለው። ለሙሴ ይሄ ስም ተሰጥቶታል። ስለዚህ ቤዛነት ለፍጡራን ይቀጸላል። ይሄ መጀመሪያው ነው ቤዛነት። ምክንያቱም አምላክነት አይደለም ነው። ይሄን በደንብ ማስመር ይተበቅብናል። አምላክነት አይደለም ቤዛነት ስለሆነ ማለት ነው። ቤዛነት ብቻ አይደለም መድኃኒትነት ለፍጡራን ይቀጸላል። በጣም የሚገርመው ለምሳሌ አማኑኤል የሚባል ፓስተር እርግጠኛ ነው ወንድማችን ያውቃል። አማኑኤል ግን ማን እንደሆነ እናውቃለን። ስለዚህ አማኑኤል ተብሎ መጠራት ለሰው ይቻላል ማለት ነው። ኢየሱስ የሚለውን ስም በመጽሐፍ ቅዱስ ውስጥ ሰዎች ገንዘብ አድርገውታል። ጆሹዋ ኢያሱ ኢየሱስ ማለት ነው። ምንም ጥያቄ የለውም። ግሪክና ዕብራይስጥ ነው ሲተረጎም ገንዘብ አድርገውታል። በሁለተኛ ጴጥሮስ መልእክቱ ምንድነው የሚለን? እንዲህ ነው ከዓለም ጥፋት አምልጠን እኛ የመለኮት ባህሪ ተካፋዮች እንድንሆን የተስፋ ቃል ሰጠን ነው የሚል። የመለኮት ባህሪ ተካፋዮች ነው የሚለን ቃል በቃል። የመለኮት ባህሪ ተካፋይ ማለት ምን ማለት ነው? በራሱ የባህሪው ተካፋይ ማለት እግዚአብሔር መሆን ነው አይደለም። እግዚአብሔር መሆን አይደለም። እግዚአብሔር መሆን አይደለም። የባህሪው ግን ተካፋይ መሆን ይቻላል። ምንድነው የባህሪው ተካፋይነት? አንደኛ የባህሪው ተካፋይነት ቅድስና ነው፣ ጽድቅ ነው፣ አሸናፊነት ነው፣ መልካም መስራት ነው፣ ፍትህ ነው፣ እውነት ነው። እነዚህን ሰዎች እንዲጋሩ እኛውን ክርስቶስ ቤዛ ነው ሆነን ስንል አሳተፈን እያለ ነው። እኛ አሳተፈን ወደዛ ችሎታ መጣ። ወደዛ ችሎታ እኛ በአቅማችን ወደቅን፣ በአቅማችን መነሳት አልቻልንም ነበር። ሊያነሳን ሰውነታችንን ተዋሃደ። ስለዚህ ምን አደረገን? ያንን አቅም ሞትን የማሸነፍ አቅም ሰጠን ለኛ ሰጠን። ግን እኔ አሁን በእግዚአብሔር ወልድ በኢየሱስ ተሸፍኝ አይደለም ያለሁት። እርሱ ሰውነቴን ተዋህዶት የኔን ስጋ እዛ አስቀምጦታል በአባቱ ቀኝ። ይሄ የኔ ስጋ ነው። ስለዚህ ቤዛነትን እኛ የምናየው ልክ እንዲህ ባለ መንገድ ነው። ስለዚህ አንዱ ቤዛነት ለፍጡር ለምሳሌ የፈጣሪያችን ስሙ ማን ነው? እግዚአብሔር መቼም አትለኝም በእርግጠኝነት። ምክንያቱም እግዚአብሔር የሚለው ስም መታሰቢያ እንደሆነ መጽሐፍ ቅዱስ ይነግረናል። ምክንያቱም እግዚአብሔር የሚለው ስም በእኔ ከንፈር ይጠራል፣ በአንተ ከንፈር ይጠራል፣ በፊደል ይጻፋል። እሱ ግን ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ነው የሚለን። ሙሴን ሲያስተዋውቀው ስለራሱ ማን ያለው? ማን ስምህን ማን ልበላቸው ሲለው ዘሃሎ ወይ ይሄሉ ያለና የሚኖር ነው ያለው። በፊደል የሚቀረጽ ስም እግዚአብሔርን ሊያሳየው አይችልም። በፊደል የሚቀረጽ ቋንቋ ፈጣሪያችንን ባህሪውን በመላእክት ሊያሳየው አይችልም። እርሱ በፍጡራን አእምሮ ከመጠቅለል በላይ ነው። ማንንም ሊደርስበት አይችልም። ስለዚህ መጽሐፍ ቅዱስ ላይ ያሉ ሐሳቦች በሙሉ ለሰው የሚቀጸሉ ናቸው። ለምሳሌ ክርስቶስ ቤዛ የተባለው ሰው ስለተባለ ነው። እንደውም ክርስቶስ ራሱን በጣም በውድ ሁኔታ የሚጠራው የሰው ልጅ እያለ ነው። ራሱ የሰው ልጅ ሰዎች የሰው ልጅ ማን ይሉታል እያለ ነው። ስለራሱ በቀዳማዊ ቃልነቱ የነበረ ነው። ባህሪያችንን ምን ያክል በጥልቀት እንደተዋሃደ ሲያሳየን የሰው ልጅ ብሎ ነው የሚጠራን። ስለዚህ ቤዛነት መጀመሪያ ለፍጡር ይቀጸላል። ይሄን በደንብ ማመን አለብን ነው።
አምላክነት አይደለም ይሄ ቃሉ ራሱ። ለምሳሌ ቅድም ባነበብክልኝ ጥቅስ ዕብራውያን ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ጳውሎስ የገለጠበት መንገድ ይሄ በፍየሎችና በበጎች ደም አይደለም፣ የኮርማዎችና የፍየሎች ደም በዚህ አይደለም እና ለዘላለም ቤዛነትን አግኝቶ የሚለው ቃል እሱን ከማንበባችን በፊት ዕብራውያን 9:13 ላይ ምን ይላል? የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ይላል። ለምሳሌ መስዋዕት ኦሪቱ ራሱ እዚያ በብሉይ ኪዳን ዘመን ለኃጢአተኛው ቤዛ ሆኗል። ይህ ድረስ ነው ቤዝነቱ ነው ጥያቄ። ቤዝነቱ ስጋን ለመቀደስ ነው። በፈንታው ነው የተሰወው፣ ስለ ኃጢአተኛው ነው የተሰወው። ስለዚህ ያ በግ ምን ሆኗል? ከበጎች መካከል ተመርጦ በሊቀ ካህናቱ የተሰዋው በግ ቤዛ ሆኗል ራሱስ። ስለዚህ እርሱ ግን ምንድነው? ስጋን መቀደስ ነው ያለን ቅዱስ ጳውሎስ፣ ነፍስን መቀደስ ግን አይችልም። ስለዚህ ቤዛነት ወሰን አለው፣ ልኬት አለው። እሱን በደንብ መረዳት በጣም አስፈላጊ ይመስለኛል። ከዚህ አንፃር ስለ ቤዛነት ስንነጋገር እኛ ቅድም ይሄ ምድር የሚለውን በቤተክርስቲያናችን ቅዱስ ያሬድ ተናግሮታል። ቅዱስ ያሬድ ቃል በቃል ወምድርን ይትገብር ፋሲካ ታጽባ በደመ ክርስቶስ፣ ምድርም ፋሲካን ታደርጋለች ምክንያቱም በክርስቶስ ታጥባለችና በደሙ ይላል። ምድር ራሷ ቃል በቃል ሄሬኔዎስም ይሄን ብሎታል። ምክንያቱም ክርስቶስ ምድርን ካልቀደሰልን የክርስቶስ ማዳን ልክ እንደ ሐኪም አድነው ነው የሚሆነው፣ ግማሽ ነው። ምክንያቱም ከአዳም የተነሳ ካንዱ ከፍጡር ከሆነው ከአዳም የተነሳ ምድር ከተጎሳቆለች ከክርስቶስ የተነሳ ምድር የማትቀደስበት ምንም ምክንያት አይኖርም። እና ክርስቶስን የበለጠ እኔ ያከበርኩት ቤተክርስቲያን ያከበረችው ነው እንጂ ክርስቶስን ስፍራ ያሳጣችው እንዳልሆነ በደንብ እንዲያዝልኝ ነው ፈልገው። ከዚያ ውጪ ስለ እመቤታችን ስለ ቅድስት ድንግል ማርያም ስንናገር መጀመሪያ ከመጽሐፍ ቅዱስ ልነሳ። እኔ የተናገረ ሐዋርያ ያለ የሚለው ቅድም ተናገር ያለው ከመጽሐፍ ቅዱስ ለመጥቀስ አልገደድም። ግን መጽሐፍ ቅዱስ ላይ ቃል በቃል ምን የሚል ቃል አለ? የሉቃስ ወንጌል ምዕራፍ 2 ላይ ስምዖን አረጋዊ እመቤታችንን አንቺ ሴት በነፍስሽ ሰይፍ ያልፋል ብሏታል። ገና ጌታን በሕፃንነቷ ተሸክመው በነፍሷ ያለፈው ሰይፍ ምንድነው ነው ጥያቄ። ምንድነው ይሄ ስምዖን የተናገረው? ወንጌል ላይ ተጽፏል። ስለዚህ ይሄ በነፍሷ ያለፈው ሰይፍ ምንድነው? በእመቤታችን ለማንም አልተነገረም። ለማንም በምድር ላይ ለሐዋርያትም አልተነገረም። በነፍስሽ ሰይፍ ያልፋል ትንቢት የተነገረላት ለሷ ነው። አረጋዊ ስምዖን ይሄን ትንቢት ተናግሯል። ይሄንን ኦርቶዶክሳዊት ቤተክርስቲያን የምትተረጉመው ምን ብላ ነው የምትተረጉመው? አንደኛ በነፍስሽ ሰይፍ ያልፋል ማለት እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ቤዛነት 3 ነገሮችን ይፈልጋል። 3 አንደኛ ዘመድ መሆን ይፈልጋል። ዘመድ መሆን ለክፍያው ይሄ ደስ ብሎት የሚከፍል እንዲሆን ዘመድ መሆን አለበት አንደኛ። ሁለተኛ አቅም ያለው መሆን አለበት ቤዛ ያንን ዕዳ ለመክፈል። ሶስተኛ ደግሞ ፈቃደኛ መሆን አለበት። ክርስቶስ 3ቱንም ነው ያሟላው። ዘመድ ሆኖናል። በምንድነው ዘመድ ይሆናል? ዕብራውያን መልእክት ምዕራፍ 2 ቁጥር 15 ላይ ወንድሞቹ እንባል ዘንድ አላፈረብንም ይልና ከዚያ ምን ይላል ቀጥሎ? እኛን ያሸነፈንን በሞት ፍርሃት ያሉትን ነፃ ይወጡ ዘንድ እሱ ራሱ በስጋና በደም ተካፈለው ይልና ከዚያ ምን ይላል? የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል። ተዛምዶናል። እኛ የእመቤታችንን ስጋ ነስቶታል፣ ለብሶታል። እመቤታችን ምናችን ናት? ወኪላችን ናት። ስለዚህ ዘመድ ሆኖናል። ስለዚህ ቤዛችን ነው ስንል ተዛምዶን ነው ቤዛ የሆነን ነው። ስለዚህ አንዱ እሱ ነው። ሁለተኛ ቅድም እንዳልነው አቅም ያለው ነው። ለምሳሌ አዳም ሲወድቅ አዳም የሚያድነው መድኃኒት 4 ነገር ማሟላት አለበት። አንደኛ ሰው መሆን አለበት፣ ምክንያቱም ዕዳው የሚከፈለው በሰው ነው። የእግዚአብሔር ፈታይነት ስለማይታይ ሰው ካልከፈለው ዕዳውን። ሁለተኛ አዳምን የሚያድነው መሞት አለበት፣ ምክንያቱም የአዳም የመሳቱ የመጨረሻው ውጤት ሞት ስለሆነ ማለት ነው። ሶስተኛው አዳምን የሚያድነው መድኃኒት ከኃጢአት ንጹህ መሆን አለበት። አራተኛው አዳምን የሚያድነው መድኃኒት ሞትን ማሸነፍ አለበት። 4ቱን ሊያሟላ የሚችል ፍጡር የለም። ይሄንን አሁን ለማንም አንሰጥም። ለማንም ለክርስቶስ ብቻ የሚሰጥ 4ቱን ግን አምላክ እንዴት አሟላው? አምላክ በባህሪው አይሞትም አይደለም? አይሞትም። አምላክ በባህሪው ሊሞት ሞት እንደውም እኛ ሞተ ዘኢይመውት የማይሞተው ሞተ ነው የምንለው ሞት። ስለዚህ ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥር ራሱንም ባዶ አደረገ፣ የባሪያን መልክ ይዞ ተገኘ የሚለን ቅዱስ ጳውሎስ ይሄን ነው። መሞት የሚችል ስጋን ገንዘቡ አድርጓል ነው አምላካችን። ይሄንን በማን አደረገው ብንል በእመቤታችን በቅድስት ድንግል ማርያም። ማኅበረ ቅዱሳን የጻፈው ይሄን ነው ማለት ነው። ከሷ የነሳው ስጋ ነው። እናቱ ተብላ ተጠርታለች። ስለዚህ በነፍስሽ ሰይፍ ያልፋል ሲባል ለምሳሌ አንድ እናትና ልጅ የሞተባት እናትና ልጅ የሚሰቃይባት እናትና ጎረቤት እኩል ሀዘኑን ሊመለከቱት አይችሉም በፍጹም። ባዮሎጂካሊ ድንግል ማርያም ከሷ ይሄ በትክክል ስጋዋን ነስቷል የሚለውን ካመንክ እመቤታችን የሐዋርያትን ያክል አይደለም ሀዘኑን እየተመለከች የምታስተናግደው፣ የእናት ያክል ነው የምታስተናግደው። የእናት እዚህ አንደኛ ነገሥት ምዕራፍ 3 ላይ ጨርሳት
አንደኛ ነገሥት ምዕራፍ 3 ላይ ያቺ ሁለት ልጅ የሞተባቸው ሴቶች በአንድ ቤት ውስጥ ተኝተው ልጇ ላይ ተኛችበት ሞተ። ከዛ ያቺ በተኛችበት በህይወት ያለውን ወሰደችና ያንን ቀየረችው እና ወደ ንጉሱ መጡ። ያው ለፍርድ ሲመጡ ሁለቱም የኔ ነው አሉ። ከዛ ንጉሱ ምንድን ያደረገው ምስክር ስለጠፋ ያኔ ዲኤንኤ የለም ምናምን የለም ምስክር ስለጠፋ በቃ አንዱን ህይወት ያለው ልጅ አምጡና እንሰንጥቀውና ይካፈሉ ሲል መጽሐፍ ቅዱስ ምን ይላል? ያቺ ሴት የራሷ የሆነው ልጅ ምንድን ያለችው አንጀቷ ስለ ልጇ ናፍቋልና በደህና ስጣት ብላ ነው ያለችው። ድንግል ማርያም ህሊናዋ አብሮ እየተገረፈ ነበር ክርስቶስ ሲገረፍ። ህሊናዋ አንጀቷ አብሮ ሲቸነከር ነበር ክርስቶስ ሲቸነከር። ቢኮዝ ኦፍ ዋት የኛን ስጋ ለብሷል። እንግዲህ ጥሩ ሀሳቦች ተነስተዋል። ያው ሙሉ ጥያቄዎች አልተመለሱም ከሰዓት ጋር በኋላ ላይ ግን ዳያሎጉ ስላለ እዛ ውስጥ ማንሳት ይቻላል ምልልሶች ውስጥ። አሁን የእርሶ ነው ሀሳቡ። ስለዚህ 3 ጥያቄ መጠየቅ ይችላሉ። እሺ ኦኬ። አንደኛ እኔ ምንድነው ቤዛነትን ከአምላክነት ጋር በትክክል ቢያስቀምጥልኝ፣ ቤዛነት ለፍጡር የማይጠቀስበትን ምክንያት በትክክል ቢያስቀምጥልኝ፣ በደንብ እንዲብራራ ኦዲየንሱም እንዲረዳው አንድ እሱም ቢያስቀምጥልኝ። ሁለተኛው የኢንካርኔሽን ይሄ ነገረ ስጋዊ ነው። ኢንካርኔሽን የቅዱስ አትናቴዎስ ትምህርት ነው። ስለዚህ ኢንካርኔሽንን በደንብ ቢያስ እንዴት ነው ኢንካርኔሽን ወንጌላዊት ቤተክርስቲያን የምታምነው ወንድማችን ያለበት ቤተክርስቲያን ኢንካርኔሽን ስንል ያው ምንድነው ተዋህዶ ነው። ኢንካርኔሽን ሴንስ ምሳሌ ነው። የብረትና የእሳት ውህደት ነው። ሶስተኛው የሔዋን አሁን ቤዛነት ለክርስቶስ ብቻ ከሰጠ ነው የሔዋን መድኃኒት የቱ ጋር ነው ያለው እሱ እንዲያሳየኝ ነው ፈለኩት። የሔዋንን በተለየ መንገድ ምክንያቱም በተለየ ተቀጥተዋል። ሔዋንም አዳምም በተለየ ነው የተቀጡት። ኦሪት ዘፍጥረት ምዕራፍ 3ን ስናነብ ለሁለቱም ድርሻቸውን እግዚአብሔር ሰጥቷቸዋል። ከዚህ ድርሻ አንፃር የሔዋንን መዳን እና ሔዋንን የዘነጋ ስለሚመስለኝ እኔ በትክክል የነሱ ትምህርት እሱን በደንብ ቢያሳየኝ መልካም። ግልጽ ነው አይደል ሐሳቡ? የቤዛነት ጉዳይን ለፍጡር የማንሰጥበት ብቸኛ ምክንያት በአዲስ ኪዳን ለአዲስ ኪዳን አማኞች ቤዛችሁ የተባልነው ኢየሱስንና በሱ የተሰራን የመስቀል ላይ ስራ ስለሆነ ነው። ኢየሱስ ማን እንደሆነ እናውቃለን። በመጀመሪያ መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ላይ እንሂድና በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለ ክርስቶስ ማንነት ይነግረናል። አስቀድሞ ከስጋዊ በፊት ከኢንካርኔሽን በፊት ስለነበረበት ስቴት ይነግረናል። ቁጥር 14 ላይ ስንመጣ ኢንካርኔሽንን ግልጽ አድርጎ ይናገራል። ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይላል። አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ብሎ ይናገራል። ስለዚህ ለኛ ቤዛ ሊሆን የመጣው ወር ደግሞ ስለኛ ነፍሱን ሊሰጥ የመጣው ስለኛ ዕዳችንን ሊከፍል እኛን ከነበርንበት ቦታ ከነበርንበት ጨለማ ሊያወጣ የመጣው ኢየሱስ ክርስቶስ ብቻ ነው። ያ ኢየሱስ ክርስቶስ ደግሞ ሰው ብቻ አይደለም። ሰው ብቻ ቢሆን ያንን ስራ ሊሰራው ባልቻለ ነበር። ነገር ግን አምላክም ጭምር ነው። ስለዚህ በዚህ ምክንያት ለፍጡራን ሊሰጥ የሚችል የቤዛነት ስራ አልተወም ኢየሱስ ክርስቶስ። በመጀመሪያ ደረጃ የቤዛነት ስራ በፍጡራን ሊሰራ የሚችል ቢሆን ኖሮ የቤዛነት ስራ ከሱ ውጪ በሆኑ ሌሎች አካላት ሊሰራ የሚችል ቢሆን ኖሮ አምላክ ስጋ ለብሶ ወደ ምድር ባልመጣ ነበር። አምላክን ስጋ ያለበሰው ጉዳይ የሰዎች ቤዛነት ጉዳይ ነው። ለዛ ነው ለጢሞቴዎስ ሲነግረው ሐዋርያው ጳውሎስ ኢየሱስ ክርስቶስን ስለሁሉ ነፍሱን ስለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። ኢየሱስ ክርስቶስን ሰው ብቻ እንደነበረና የነበረበትን እሱ ነኝ የሚለውን ነገር ያላመኑ ሰዎች ምን እንዳደረጉ አይተናል። ነገር ግን ጌታ ኢየሱስ ክርስቶስ ከዛም ይበልጥ ነበር። ኦኬ። ስለዚህ ሰው ከመሆኑ በፊት የነበረው ስቴት ባይኖር አምላክ ባይሆን ኖሮ አምላክ በስጋ ባይመጣልን ኖሮ የቤዛነት ስራ ባልተሰራልን ነበር። የቤዛነት ስራ ለፍጡራን የማይሰጥበት ትልቁ ምክንያት አምላክን ሰው ያደረገው ነገር ከመሆኑ የተነሳ አምላክ ስጋ ለብሶ እንዲመጣ ያደረገው ነገር ከመሆኑ የተነሳ የቤዛነት ጉዳይ በየትኛውም አይነት ሁኔታ ለዚህ ኮቨናንት ፋሚሊ ለክርስቲያኖች ለአዲስ ኪዳን አማኞች ፍጡራንን አይመለከትም ብለን ደምድመን እናገር። ቅድም እንዳሉት መጽሐፍ ቅዱስን የመጥቀስ ግዴታ የለብንም ብሏል። ያን ሐሳብ ሪስፔክት አደርጋለሁ። መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ለአዲስ ኪዳን አማኞች ቤዛችሁ ተብሎ የተሰጠ የለም። ምክንያቱም አምላክን ሰው ያደረገ ትልቅ መንፈሳዊ ምስጢር ስለሆነ ማለት ነው። ሶ ቤዛነትን ለፍጡር የማንሰጥበት ብቸኛው ምክንያት ይሄ ነው። ወደ ሁለተኛው ጥያቄ እንሂድና ሁለተኛው ጥያቄ ስለ ስጋዊ ይመስላል። ሶ ኢንካርኔሽን ምንድነው? ሶ ኢንካርኔሽን የአምላክን ሰው መሆን የሚያሳየን ቃል ነው። አጭሩ ነገር ማለት ነው። በረጅሙ ብናብራራው ደግሞ ሄሬኒዮስም ሪካፒቹሌሽን ቴዎሎጂ ላይ በሰፊ ያነሳዋል። ኢየሱስ ክርስቶስ የኛን አለመታዘዝ ባለመታዘዛችን ምክንያት የመጣውን ጥፋት ሪካፒቹሌት ሊያደርግ ከማርያም ሰው ሆኖ መወለድ ነበረበት። ከማርያም ስጋ መንሳት ነበረበት። ደግሞ በስጋና ደም በሰውነት ደግሞ ከኛ ጋር መካፈል ነበረበት። ከኃጢአት በስተቀር እንደኛው ሰው ሆነ ብሎ መጽሐፍ ቅዱስ የሚነግረን ምክንያት እሱ። ስለዚህ እንደ ወንጌላውያን ይሄንን እናምናለን። አምላክ ሰው ሆኖ የአብ አካላዊ ቃል
እግዚአብሔር ወልድ ሰው ሆኖ ከማርያም ማህፀን ተገኝቷል የማርያምን ስጋ ነስቷል ከዚህ የተነሳ ደግሞ እንደ ሰው በመንደር ላይ ተመላልሶ እኛ መታዘዝ ባቃተን ሁሉ እሱ ታዟል በመጨረሻ የቤዛነቱ ጥግ የሆነውን ነፍሱን በመስቀል ላይ አሳልፎ ሰጥቷል ከሞት ተነስቷል ደግሞ በአባቱ ቀኝ ዛሬ በክብር አድርጎ ይገኛል ስለዚህ ኢንካርኔሽን ስንል ይህ አምላካችን እግዚአብሔር ወልድ በማርያም ማህፀን ስጋን የሰውአዊ ባህሪ ወይ ደግሞ የሰው ባህሪው ገንዘቡ ካደረገበት ሰዓት ጀምሮ ያለው ኢየሱስ ክርስቶስ በመታዘዝ ያደረገውን ነገር ሁሉ እንዲያደርግ ያስቻለውን ሰው ሆኖ የመጣበትን ስቴት ያለን እየተናገረ ነው ለወንጌላውያን አማኞች ኢንካርኔሽን አክቹሊ ለወንጌላውያን አማኞች አለ በቤተ ክርስቲያን ታሪክ ውስጥም ኢንካርኔሽን ይሁን ከሔዋን ጋር በተገናኘ ወንጌላውያን ሐሳብ ከሔዋን ጋር በተገናኘ የወንጌላውያን ሐሳብ በዋናነት በሰፊ ኮንቴክስቱ በቀጥታ ከኢየሱስ ክርስቶስ ጋር የሚገናኝ ነው ምክንያት ሲባል ሐዋርያው ጳውሎስ ለአንደኛ ቆሮንቶስ አማኞች አንደኛ ቆሮንቶስ መልእክቱ ላይ ያስቀመጠውን ነገር መመልከት እንችላለን ማለት ነው ምክንያቱም እዛ ቦታ ላይ ሁሉ በአዳም የሚሞቱ እንደሆኑ ይናገራል ኦኬ ሁሉ በአዳም እንደሚሞቱ ይናገራል ከዛ በኋላ ደግሞ እነዛ በአዳም የሞቱ በሙሉ በአንዱ በክርስቶስ መታዘዝ ምክንያት ደግሞ ሕያዋን እንደሆኑ ይናገራል ስለዚህ በአዳም አለመታዘዝ ምክንያት ሁሉ ሞቱ ሲል ሴቶችን ይጨምራል ሴቶችን የማይጨምር አለመታዘዝ አይደለም አዳም የታዘዘው ምክንያቱም የዛ ፋሚሊ ሄድ እሱ ነበር የዛ ጥፋት ሄድም እሱ የሚስትህን ቃል ሰምተሃልና ተብሎ የተነገረበት ምክንያት አዳም እሱ ስለሆነ ማለት ኢየሱስ ክርስቶስ ሲመጣ በአዳም ምክንያት በወንዱም በሴቱም በየትኛውም አካል ላይ የደረሰውን ያን ነገር ነው እንትን ያደረገው ሪካፒቹሌት ያደርገው ወይ ደግሞ የቀለበሰውና ሁላችንን በእግዚአብሔር ፊት ያቀረበን ብለንኛ በጣም በጽኑ እናምናለን ኦኬ ይሄንን ከየት አመጣው ከተባለ ከመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንመልከት አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 19 ጀምሮ እንዲህ ይላል በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ማለት ይናገራል ሁሉ የሚለው ቃል ሕያዋንን ይጨምራል ሁሉ የሚለው ቃል ሴቶችን ይጨምራል ሁሉ የሚለው ቃል ሁሉንም ይጨምራል ከዛስ ሁሉ በሚሞቱት ደግሞ ሁሉም በክርስቶስ ሕያዋን ይሆናሉ መጽሐፍ ቅዱስ በግልጽ ይነግራል ይሄ ዲዛይን ወደ ቤተክርስቲያን ታሪክ እንምጣ ወደ ቤተክርስቲያን ታሪክ ስንመጣ ሄሬኒዮስ በጣም የሚጠራ ሰው ስለሆነ በተለይ ለሐዋርያና ቦም የሚቀርብ ሰው እንደሆነ በጣም ደግሞ እዚ ቴዎሎጂ ላይ ካፕቹሌሽን ቴዎሎጂ ላይ በሰፊ የሰራ ሰው እንደሆነ አግነስት ሄሬሲስ ላይ በእንተ መናፍቃን 5ኛው ቮሊዩም ላይ ያለውን ነገር ማየት እንችላለን እዛ ላይ ሪካፒቹሌሽንን ከቁጥር 1 ጀምሮ በደንብ አድርጎ አብራርቶልን ኦኬ ቻፕተር 2 ይሆን ላይ ማለት ነው ሶ ሪካፒቹሌሽንን በዛ ስፍራ ላይ ሲያነሳ የሚያነሳው ነገር አለ እሱም ምንድነው ሲባል በአዳም ምክንያት የመጣ ለመታዘዝ አለ እሱ የተቀለበሰው ሪካፒቹሌት የሆነው በክርስቶስ በኩል ነው በዚህ ውስጥ ግን ሔዋንና ማርያም የራሳቸው ስፍራ አላቸው ይላል ሔዋንና ማርያም የራሳቸው ስፍራ አላቸው ምንድን ይሄንን ለመመልከት ወደ በእንተ መናፍቃን 3ኛው ቮሊዩም ሄድ እንችላለን 3ኛው ቮሊዩም ላይ ይሄንን በሰፊው ስለሚናገር ማለት ነው ሔዋን ባለመታዘዝ ምክንያት ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆነች በማለት ይናገራል ስለ ማርያምና ስለ ሔዋን ሲያነሳ ማለት ነው ማርያም ጋር ሲመጣ ማርያም በመታዘዟ ምክንያት ለራሷና ለተቀረው ሰው ዘር ሁሉ የመዳን ምክንያት ሆነች ብሎ ምክንያት ድህነትን እዚህ ጋር ቤዛነት የሚለውን ሐሳብ በጭራሽ ያነሳ ለዛ ነው ከቢብሊካል ዩዜጅ መጀመሪያ የነበረብን ለዛ ነው ምክንያት ድህን ሆነ ይችላል ከምን ጋር አጣበቀው ቅድም እንደተነጋገርነው በማህበረ ቅዱሳን ኦፊሻል ፔጅ ላይ እንደተቀመጠው የማርያም ቤዛነት ሐሳብ አይደለም መንግስተ ሰማያት ምርታ ስለምታስገባ ምናም ብሎ አይደለም የሚያስቀምጠው እዛ ድረስ የሚሄድ ትርጉም የለውም በጣም ናሮ በሆነ መንገድ ነው የሚያነሳው ሄሬኒዮስ ምን ሲባል ለራሷም ደግሞስ ለተቀረው የሰው ዘርም የመዳን ምክንያት ሆነች በሔዋን ምክንያት የጠፋው ጥፋት እሷንም የሚመለከት ነበር ለራሷም ለሰው ዘርም ለተቀረው የሰው ዘርም የመዳን ምክንያት ሆነች ብሎ ይናገራል ምንድነው ይሄ ሲባል ከዛ ከዲቫይን ፕላን ጋር የመተባበርን ጉዳይ ያሳያል ኦፍ ኮርስ ስለ ማርያም ይሄንን ስፍራ በደንብ ነው የምንሰጠው ሄሬኒዮስ ባለው በዛው መንገድ ማርያምን ምክንያት ድህነት ለማለት ብዙ አንቸገር ግን ሄሬኒዮስ በተናገረው በዛው መንገድ ማለት ነው ምን ሲባል ሄሬኒዮስ የተናገረው ይሄንን ሔዋን የጠፋችው ጥፋት ለራሷም ሞት አምጥቷል ለሌሎችም ሞት አምጥቷል ማርያምስ የታዘዘችው ትእዛዝ ለራሷም መዳን አምጥቷል ለሌሎችም መዳን አምጥቷል የሚናገረው ነገር ይሄንን እሱ ስለዚህ በዚህ መንገድ ከመጣ ሌሎችም አምጥቷል ኦፍ ኮርስ ምክንያቱም ግን ግልጽ አድርጎ ይናገራል ለዛ ነው ወደ ቻፕተር 5 ወደ ቡክ 5 መመለስ ያለብን ማለት ነው ይሄን ይዘን ወደ ቡክ 5 ስንሄድ የጥፋቱ ዋና ራስ አዳም ሆኖ እናገኘዋለን የድነቱ ዋና ራስ ኢየሱስ ሆኖ እናገኘዋለን ስለዚህ በሔዋንና በማርያም ላይ ያለው ነገር አንዱ በጣም መመሳሰሉ እዚህ ጋር ነው ያለው ኦኬ
ሔዋን ያደረገችው ነገር አለ እሱም የዲቫይን ፕላኑን አበላሸች የእግዚአብሔርን ዲቫይን ፕላን ሙሉ በሙሉ ያበላሸችው ለምን ሲባል ካለመታዘዝ የተነሳ ማርያምስ ከዲቫይን ፕላን ጋር እሺ ይሁንልኝ ብላ ተስማማች ከዚህ የተነሳ ለራሷም ለሌሎችም የመዳን ምክንያት የሆነውን እሱ ወለደች ምክንያት ብድህን የምንላት በዚህ ምክንያት ነው ይላል አሁን በኦርቶዶክስ ቤተክርስቲያን ቅድም ባነበብነው ዴፊኒሽን ውስጥ የሄሬኒዮስ ንግግር ሙሉ በሙሉ ዲስቶርት ነው ሄሬኒዮስ በሚናገረው መንገድ ቤተክርስቲያኒቷ አትረዳውም ለምሳሌ እንግዲህ ሁለቱም ሐሳባቸውን ጥያቄያቸውንም ተጠያይቀዋል አሁን እንግዲህ ሁለቱም አንድ ሐሳብ ይመዙና የበለጠ ክላሪፋይ እንዲሆን አሁን ዳያሎግ ማድረግ ትችላላችሁ ስለዚህ መምህር ማንሳት ትችላለህ ከተናገረው ነገር ውስጥ እዚህ ላይ ፎከስ አድርገን የምትለውን አንድ ፖይንት አንሳለንና አመሰግናለሁ ቴንክ ዩ ምክንያት ደህን መሆኗን አንዱ ማግባባቱ በጣም ደኔ ቴንክ ዩ ነው ማለት እኛ ከዛ የራቀ ትምህርት ስለሌለን ኦርቶዶክስ ቤተክርስቲያን ፈርሷ በጣም በሚገርም ሁኔታ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ ቤዛነት ሞቱ ጋር ባለው ቤዛነት ቅድም ብያለሁ ከጽንሰቱ ጀምሮ ልዩነታችን እዚህ ጋር ነው እሱ እስካሁን መስቀሉ ጋር ነው ሲሽከረከር የነበረው ከመስቀል አላለፈም ለዚህ ነው ሚስጥረ ስጋዌን የጠየቅኩት እኔ ሚስጥረ ስጋዌ ኢንካርኔሽን ቀላል ትምህርት አይደለም ይሄ ሄሬኒዮስ ያመጣው ኢንካርኔሽን ነው ይሄን ምስክርነት እንዲሰጥ ያደረገው ነው ዝም ብሎ አልሰጠም ሄሬኒዮስ ለምሳሌ በገላትያ መልእክት ምዕራፍ 4 ቁጥር 4 ቅዱስ ጳውሎስ ምንድነው የሚለው የዘመኑን ፍጻሜ በደረሰ ጊዜ ይላል እግዚአብሔር ከሴት የተወለደ አንድ ልጁ ላከ ከሕግም በታች ተወለደ ይላል ከሕግ በታች ተወለደ መጀመሪያ የዘመኑ ፍጻሜ አለ በደረሰ ጊዜ የሚል አንድ ቀጠሮ አለ ማለት ነው ሁለተኛ ከሴት መወለዱና ሶስተኛ የተወለደው ልጁ ነው እግዚአብሔር ነው የሚለው ወላዲተ አምላክነት ነው እግዚአብሔርን ልጅ ነው የወለደችው ምክንያቱም ብዙ ነው የፕሮቴስታንቱ ትምህርት ማለት ነው ስረዳ በጣም ብዙ ነው የቴዎቶኮስ እኔ እንደው እንትን ይያለኛል መሰሱ እንደውም እየመሰለኛል መሰለኝ በጣም ብዙ ስለሆነ ማለት ነው ቲዮሪውን ቲዮሎጂውን ሳይሆንና አንዱ ይሄ እግዚአብሔር ከሴት የተወለደ ልጁን ላከ ነው የሚለን ስለዚህ እግዚአብሔር ከሴት የተወለደ ልጁን ላከ ሲለንኛ ቤዛ ሚለውን ቃል ለዚህ ነው የምንጠቀመው ለማይታችን ለምንድን ነው ቀደም ብለናል ቤዛነት ፈጣሪነት ማለት አይደለም ቤዛነት መስቀል ላይ መሞት ብቻ አይደለም ይያልኩ ነው እኔ መስቀል ላይ መሞትን ቅዱስ ያሬድ ምን ይላል ስለዚህ ሲናገር ለማንንም እንደማሰጥ ቤተክርስቲያኒቱ ይደም ይላል ይደም በወንድሙ ግፍ እንደተገደለ እንዳቤል ደም አይደለም ይደም እንደ ኢሳይያስ ያለ ደም አይደለም የነቢያቱን ሁሉ እየጠራ ይደም በቤተ መቅደስ ጨካኞች እንደገደሉት እንደ ዘካርያስ ደም አይደለም ይደም ህፃናት ስለ ክርስቶስ ሄሮድስ ክርስቶስን ፈልጉ እንደፈጃቸው ህፃናት ያለ ደም አይደለም ይደም የጌታችን የኢየሱስ ክርስቶስ ደም ነው የሚለው ይሄንን ቤተክርስቲያን በቅዳሴዋ በማህሌቷ በትምህርቷ የምትሰጠው ነው ለማንንም መቤታችንን እዚህ ጋር አጋርታ አታውቅም ግን ምን አለኝ ቤዛነት ግን ምትክነት ነው አሁን ቀደም ምክንያት ደህን ማለት ይሄ ነው ምንድነው የመቤታችን ቤዛነት የሔዋን ቤዛናት ስንል ምን ማለታችን ነው እኛ ምትክነት ምን አለመታዘዝ ፍሪ ዊል አለ ነፃ ፈቃድ አለ ይኩነን የሚለው መታዘዝ በቤታችን ውስጥ ዝም ብሎ ሊመጣ አይችልም አንድ ምክንያቱም ለምሳሌ አዳም ልክ ወደቀ በኋላ የእግዚአብሔርን ድምጽ በሰማ ጊዜ ሸሸ ነው የሚለው ውድቀቱ የእግዚአብሔርን ድምጽ ማስተናገድ በማይችልበት ደረጃ ነው ስለዚህ እግዚአብሔር ለዚህ ነው አንዳንዴ በለሃም መልክ ይገለጣል በሁሉ ኪዳን አንዳንዴ በደመና አንዳንዴ በአንበሳ መልክ አንዳንዴ በእሳት መልክ ለምን ሰው ራሱ እግዚአብሔርን ማስተናገድ የሚችል ስላልሆነ ማለት ወድቋል አሁን ግን ኢየሱስን ተወልጃለሽ የሚለውን ያንን ማስተናገድ የሚችለው ማንነት የሔዋን ምትክነት ነው የሴቶች ሁሉ ምትክነት ነው ይሄ ቤዛነት ይባላል ምትክ ማለት ነው ቤዛ ማለት የሔዋን ምትክናት የሚለውን ነገር ማን ያለው መጀመሪያ ሔዋን ማርያም የሔዋን ምትክናት የሚለውን ነገር ማን አስቀመጠ ሄሬኒዮስ ጋር እንደሱ አይነቱ ንግግር አንመለከት እንዴ ሔዋንን ሁለቱን ሔዋንን ያነጻጸረ መጀመሪያ ሄሬኒዮስ አሁን ራስ ስለ ምትክነት ሳይሆን ስለ ታይፖሎጂ ነው አይደለም ምትክነት ነው እሱ ንጽጽር ማለት ኮምፔር ማድረግ ማለት ምትክነት ነው ተተክታለች ምን በሔዋን አለመታዘዝ ቦታ የመቤታችን እንደውም ቃል በቃል እሱ የሚለው ምንድነው እንዲህ ነው ሄሬኒዮስ የሚለው እንዲሁም ማርያም ለወንድ ታጨች ነገር ግን ድንግል ሆና ለሰው ዘር ሁሉ የመዳን ምክንያት ሆናለች ይላል ስለዚህም የሔዋን አለመታዘዝ ቋጠሮ በድንግል ማርያም ተፈታ ነው የሚለው ኦን ሄሬሲስ ፔጅ 3 ቁጥር 22 ላይ ተመልከቱ ቃል በቃል የሚለው የሔዋን አለመታዘዝ በድንግል ማርያም መታዘዝ ቋጠሮ ተፈታ ቮሊዩም 3 ላይ ያለውን ያነሱ ያሉት የምትክነት ጉዳይ ሲነሳ በዛ ስፍራ ላይ እርሱ የምትክነት ጉዳይን ሲያነሱ ያነበብኩልን ያለው ኖ እሱም ቢሆን ይያለ ያለው ራይት እሱም ቢሆን ይያለ ያለው እንደዚህ ነው ሔዋን ያልታዘዘችበት ነገር አለ በዛ ምክንያት ለራሷና ለሰው ዘር ሁሉ የጥፋት ምክንያት ሆነች አይደለም የሚለው ስለዚህ የሔዋን ምትክነት ጉዳይን ማርያም የዓለም ቤዛ የሚያሰኛት ምንም አይነት ምክንያት አይኖርም
ኦኬ ማርያም ለራሷ ቤዛ ናት ብለው ያስባሉ በመጀመሪያ? አዎ ምናልባት ለራሷም ማርያም ለራሷ ቤዛ ናት ብለው የሚያስቡ ከሆነ ሰው ለራሱ ቤዛ ይሆናል የሚል ቴዎሎጂ አዲስ ቴዎሎጂ እየሰሩ ነው ባይዘው። የምን ሰው ለራሱ ቤዛ ይሆናል የሚል አዲስ ቴዎሎጂ እየሰሩ ነው። ቴዎሎጂ አይደለም ይሄ ሄሬኒዮስ የተናገረው ነው። ለራሷም ለሰው ልጆች ሄሬኒዮስማ ቤዛ አላለም ሲጀመር ቤዛ ቆይ ለራሷም ለሰው ልጆች ምትክ ሆና ነው የተገኘችው። ምትክ ቅድም ነገርኩ። ቤዛነት ማለት መድኃኒትነት ማለት አይደለም። ቤዛን አንተ ሞቱ ጋር ብቻ ነው እየሄድክ ያለው። እኔ ይሄ ነገር ቤዛነት እኮ ቅድም ለነገርህ አይደለም። ቤዛነት ይኸውልህ ቆይ ቤዛነት መሰቀል ብቻ አይደለም እያልኩ እኮ ነው። አንተ ስለ መሰቀል እሱን እየወሰድክብኝ ነው አይደለም። እኔም እሱን እየወሰድኩ ሲጀመር ቤዛነት የሚለው ቃል በሄሬኒዮስ ቴክስት ውስጥ ቤዛነት የሚለውን ቃል አሁን ምትክ ምክንያት የሚለውን ቤዛ እያሉ እየጠሩት ነው እንጂ እርሶ ቤዛነት የሚለውን ቃል በሄሬኒዮስ 5ቱን ቮሊዩም ውስጥ ቢፈልጉ ያገኙ። የመጀመሪያው ነገር 5ቱን ቮሊዩም ውስጥ ካገኙት ይሄው አሁን ግን የለም። ሁለተኛ እዚህ ጋር እያነሳን ያለነው ነገር አለ። ለምሳሌ ቤዛነት ምትክነት ነው እያልኩ ነው። ማን አለው? ዲክሽነሪያችን ነው እኮ ዲክሽነሪ ሚኒንግ ላይ ቤዛ ግሪክ አይደለም ባይዘው ግሪክ መነሻው ነው እንጂ ቤዛ ግሪክ አይደለም ግዕዝ ነው። ኦፍ ኮርስ አሁን የግዕዝ ቋንቋም እንደሆነ አስበን ብንሄድ ኦፍ ኮርስ የግዕዝ ቋንቋ ነው። የግዕዝ ቋንቋም እንደሆነ አስበን ብንሄድ አንዳንድ ቋንቋዎችን በዲክሽነሪ ሚኒንግ ብቻ አይደለም እንረዳቸው። ምክንያቱም የተሸከሙት ቴዎሎጂካል ሚኒንግ በጣም ወሳኝ ስለሆነ ማለት ነው። እሱ ለቤዛነት ለሚለው ቃል እየሰጡ ያሉት ቴዎሎጂካል ሚኒንግ ቅድም ቅዱስ ያሬድን ጠቅሷል። 6ኛ ክፍለ ዘመን ማለት ነው ቅዱስ ያሬድን ከተቀሱ ኢቭን ከዛ ዘመን በፊት ቤዛ የሚለውን ይሄን ራንሰም የሚለውን በግሪኩ ኢላስቴሪዮን የሚለውን አፖሎትሮሲስ የሚለውን ቃል ማንኛውም የቤተክርስቲያን አባት አልተጠቀመውም እያልኩኝ ያለሁት ቃሉን ራሱን ቴዎሎጂካል ሚኒንጉ ስለሚታወቅ የተሸከመውን ነገር ለሌላ ለመስጠት አልደፈሩም። ይሄ እየተደረገ ያለው ከጊዜ በኋላ ስለዚህ ሌተር ዴቨሎፕመንት ነው ከተባለ እሱ ላይ መስማማት እንጂ አንድ ነገር ልንገርህ ግን ማርያም አምላክ ናት ይሄን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልከ ነው። አይ ቆይ ወደ ሐሳቡን እንምጣና መጽሐፉ እንኳን ይደግፈናል። ወደ ሐሳቡን እንምጣና ይደግፈናል። ቆይ እሺ ወደ ሐሳቡን እንምጣ። አይደግፈናል ግን ወደ ሐሳቡን እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተያይዞ እንደሚመጣ አቃል ምክንያቱም እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም ርዕሳችን ስላልሆነ የቤዛነት ጉዳይ ላይ ስለምንቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማድረግ መመር ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል። እዚህ ላይ እንስማማለን። ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ? የለም። ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው? ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት ቆመንኛ አቤት ሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። because of what እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማን ነገሩት? የቤተክርስቲያኔ ትርጓሜ እስቲ የኛ ትርጓሜ የትኛው የቤተክርስቲያን አባት የትኛው ስልጣን ይኸውልህ አሁን አንተ ችግር ባንተ ወንዝ ለጠልፍ ስትለምስ አይደለም። እኛ ቤተክርስቲያናችን የምትረዳው ለምሳሌ ሶስት ነገር አለ። ሶስት ነገር አለ። በኮንሰንሰስ ፓትረን በራሳችሁ ማለት ነው። በኮንሰንሰስ ፓትረን ለጨርስ የኛን እኔ ነኝ የምነግርህ። ለጨርስ አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ። ሶስት ነገሮች አሉን እኛ። አንደኛ መጽሐፍ ቅዱስ አለ። አባት እናት መጽሐፍ የሚባል አባት እናት አባት ዘር ነው መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው። ሁለተኛ አዋልድ መጻሕፍቶች አሉን የመጽሐፍ ቅዱስ ልጆች ምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ። ሶስተኛ ወግ አለን። ወግ ትውፊት አለን ሆሊ ትራዲሽን። አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም ይያልኩ። እኔ ደግሞ ያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም። አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም። ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል። ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው። ለምሳሌ ከሐዋርያና አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ። አንድ ወደ ሄሬኒዮስ ስንመጣ አይገኝ። ከየትኛው ትራዲሽን አመጣችሁት? 4ኛው ክፍለ ዘመን ድረስ የለም። ቅዱስ ያሬድ ጋር ነው ሄደው እርሱ የሚያረፉት። ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም እያልኩ ነው። ቤዛ እኔ ምን እያልኩ ነው መሰለህ? ፖይንቴ ቆይ ወደ አይደለም ማርያም ለሔዋን ነው ያንን የተናገረችው የሚል ከየት አመጡ? ትርጓሜው ራሱ
ከኤርሊ ቸርች የሚመዘዝ አይደለም። የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ። ስለዚህ የኤርሊ ቸርች አይደለም ነው ሐዋርያዊት ናት። ይኸውልህ የኛ ቤተክርስቲያን ሐዋርያዊት ይኸውልህ አሁን እኮ መሰለህ እኛ አንድ ነገር ልንገርህ እመቤታችን ቅድስት ድንግል ማርያም ቅድም ነገርኩ እመቤታችን ቅድስት ድንግል ማርያም ተሰቀለች አንልም ብለን አናውቅም። እኔም አላልኩም። በቃ ቤዛነት ግን አንተ እያልክ ያለው እኔ ይኸውልህ ቅድም ለኮምፓሬቲቭ ነው ያመጣሁልህ። እኛ ከእግዚአብሔር የማንጋራው መጽሐፍ ቅዱስ ላይ የተጻፈ የማንጋራው ምንም የለም። ለሱ የተቀጸለ ባይብል ላይ ያለው ሁሉ ለኛ ይገባል እኮ መምህር። እሱም በተግባር ይስጡኝ እስቲ። አሁን ማርያም የተናገረችው ስለ ሔዋን ነው የሚል ይሄን በተግባር ይስጡኝ። አሁን እያሉኝ ያሉትን ነገር እኔ በተግባር እፈልገዋለሁ። አንድ ቆይ ሰማኛ ማርያም ይሄን ያለችው ስለ ሔዋን ነው የሚለው ስለ ኢንካርኔሽን ቅድም አንድ ነገር አነሳናል። ቅድም ስለ ኢንካርኔሽን አነሳናል። ኢንካርኔሽን ማረፊያችን ነው መሰለህ። ማርያም ባሪያ እንዳልሆነች ማረፊያችን ነው ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን እነሆኝ ጌታ ባሪያ ያለች። ቆይ ሰማኝ። ቆይ እሱ ትህትና ነው ለመሰለ እንደሱ ማለት ሰው ባሪያ የሆነው ሰው በእግዚአብሔር መልክ አይደለም ነው አይደለም ነው አይደለም። ኦፍ ኮርስ እንዴ በቃ አለቀ። ሰው ባሪያ የሆነው ሲወድቅ ነው። አሁንማ ሰው እዚህ ዕብራውያን 1 ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ብሎ የተነገረው ነው ያለው ቅዱስ ጳውሎስ። በቀኝ የተቀመጠ አሁንማ ሰው እኮ የሰው ስጋ እኮ በእግዚአብሔር አብ ቀኝ ተቀምጧል እኮ የኛ ስጋ ስቲል ማስረጃ ይስጡኝ አይደለም። ማርያም ለምሳሌ እኔ ባሪያ ነኝ እያለች ነው እሷ አይደለችም እያለ አዎ ሶ ከመጽሐፉም ከትራዲሽንም ጋር የተጋጨው አልተጋጨውም። ለምሳሌ ማርያም ራሷን የጌታ ባሪያን ማለቷን ከማስረጃ ነው። ቆይ አንተ በጥቅስ ብቻ ስለምታምን ነው። እኔ ደግሞ በጥቅስ አይደለም ማምነው በነጠላ ጥቅስ አላምንም እኮ የሚያምኑበትን ማስረጃ ይጠይቃል። በነጠላ ጥቅስ አላምንም። ማምንበትን እኮ ነው የምነግርህ። ቤተክርስቲያኒቱ የምታምንበትን እኔ የምነግርህ ይኸውልህ ሰው ከወደቀ በኋላ እግዚአብሔርን ማስተናገድ አይችልም። ኢየሱስን ትወልጃለሽ ሲባል አሜን ማለት አይችልም ሰው እያልኩ ነው። የእግዚአብሔርን ድምጽ ሰው ሲሰማ ሸሸ እያልኩ ነው። ኦሪት ዘፍጥረት ምዕራፍ 3 የተጻፈ እኮ ነው። መጽሐፍ ቅዱስ የሚታየው በምልአት ነው። አንድ ጥቅስ ላይ ብቻ አይደለም፣ በምልአት ነው የሚታየው። እዚያ ጋር ያለውን ብቻ እናየም። ሰው አዳም የእግዚአብሔርን ድምጽ ሲሰማ ተሸሸገ ነው የሚለው። እንደውም እግዚአብሔር አዳም ያናገረው ጥያቄን በጣም ክላሪፋይ ይችላል። እርሶ ማርያም ስለ ሔዋን ነው ራሷን የባሪያይቱን ሁለተኛ ሔዋን ትባላለች ነው የባሪያይቱን ውርደት ተመልክቷል ያለው ስለ ሔዋን ነው ብለዋል። አንድ ሁለተኛ በጣም ክሊር በሆነ መንገድ እየጠየቁኝ ሁለተኛ ማርያም ጥንተ ሀብሶ የለባትም ብለዋል። ጥንተ ሀብሶ ከሌለባት ወይ ደግሞ ከአዳም የመጣ መርገመ ሥጋ መርገመ ነፍስ ኦፍ ኮርስ በ18ቱ ሊቃውንት የተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት ስርዓት አምልኮና የውጭ ግንኙነት የሚለው መጽሐፍ ላይም ያ በስነ ስርዓት ተቀምጧል። ማርያም ጥንተ ሀብሶ የለባትም የሚለው ሐሳብ ማለት ነው። በሌላ የሰንበት ትምህርት ቤት ማደራጃ ትልቅ መጽሐፍ ላይ እሱ ተቀምጧል ይቻላል። ያ ከሆነ የሄሬኒዮስ ቃል ኦሮ የሄሬኒዮስ የጻፈው ነገር በጭራሽ ነው እናንተ መጠቀም ማትችሉት። ምክንያቱም መሰሉት ለራሷና ለሰው ዘር ሁሉ ነው ያለው። ስለዚህ ሰው መዳን እንደሚገባው ሰው ካለበት ነገር መፈወስ እንደሚገባው ማርያም ራሷ ካለባት ነገር መፈወስ አለባት። እኩል ስታንዳርድ ላይ ነው ያስቀምጠው ሄሬኒዮስ። ካለበለዚያ ግን ሔዋንንና የጠፋውን የሰው ዘርም እኩል ስታንዳርድ ላይ ያስቀምጣም ይያሉ አይደለም። ቤዛ መሆን አትችልም ማርያም ለሔዋን አይደለም። እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶታል አልተዋህደትም? ኦፍ ኮርስ ተዋህዷል አይደል? የመጀመሪያው ሰው አዳም ከመውደቁ በፊት አዳም የተገኘባት ምድር ንጹህ ነበረች። እውነት ሐሰት አይደል? ንጹህ ነበረች። ምድር የተረገመችው ከአዳም የተነሳ ነው አይደል? ሁለተኛው አዳም ይላል ቅዱስ ጳውሎስ ያኛው ሕያው ነፍስ ያለው ሰው ሆነ ተባላልና ሁለተኛው አዳም ግን አለ ሕይወትን የሚሰጥ መንፈስ ሆነ ነው የሚለው ቅዱስ ጳውሎስ አይደል? ሕይወትን የሚሰጥ መንፈስ የሆነው ያ ከድንግል መሬት ከንጹህ መሬት ተገኝቶ ከወደቀ በኋላ ምድር እንድትረገም ያደረገ አዳም ክርስቶስ ከተረገመችው ሴት ተገኘ፣ መርገምን ከተጋራችው ሴት ተገኘ። ይሄ ትምህርት ኢንካርኔሽንን ዜሮ አይከተው? ለምን ይከተዋል? ምን ማለት ነው? ይሄው እንትና ምን ማለት ነው? ስጋዋን ተዋህደ ይላል ሄሬኒዮስ እኮ አስቀመጠው። ሄሬኒዮስ አላለም ነው ሄሬኒዮስ እንደሱ አለ። እሺ ለራሷና ለሰው ልጆች ማለት ነው። ቴንክ ዩ ለራሷ ማለት መሰለ። ለምሳሌ ላስረዳ። አንድ ሰው እየሮጠ ወደ መኪና አስፋልት ሊገባ ሲል እኔ ሄጄ ሳብ ባረገው ሳይገጨው አዳነኝ ይለኛል። አዳነኝ ይለኛል። ከተገጨም በኋላ ደግሞ ሆስፒታል ወስጄ በሕክምና እንዲረዳ ሳረገው ሲድን ዳነ ይባላል። ሁለቱም እመቤታችን ቀድማ ነው የዳነችው። ቀድማ ያንን ለማስተናገድ ማስረጃ መሰለ ቃል በቃል አንተ የተጻፈ ብቻ ስለ ማስረጃ ክርስቶስ በተጎሳቆለ ሰውነት አያድርም።
እኮ የእርሱ ማስረጃ አሁን ሄሬኒዮስ ከሚለው ጋር እኮ ለምን እንደሚጋጩ አስቀምጥ። ሄሬኒዮስ ይሄን ነው አሁን ያልኩት ያለው ለራሷና ለሰው ዘር ሁሉ የመዳን ምክንያት ነው። አሁን ያልኩት እኔ ጥያቄ ልጠይቃለሁ። እሱ አሁን ያሉትን የትኛው ያስቀምጣል? ጥያቄ ልጠይቅ። ክርስቶስ የተሰቀለው አምላክ የአብርሃምን ዘር ይዟል አልያዘም? ይዟል እንጂ ይዟል። አዎ። ስለዚህ በተበላሸ ስጋ ነው ተሰቅሎ ያዳነን ኢየሱስ ክርስቶስ ራሱ በጭራሽ። በምን እንዴት ታዲያ ከኃጢአት ነፃ በሆነ ስጋ ከየት አመጣው? ከማርያም በነሳው ከኃጢአት ነፃ በሆነው ስጋ እኮ እንዴት ነፃ ሆነ እሱ ስጋ? ኢየሱስ ክርስቶስ ከወንድ ዘር አልተወለደም አይደለም። ከወንድ ዘር አይወለድ። ከስጋዋ ግን አልነሳም። ኦፍ ኮርስ ከስጋዋ ነስቷል። ሌላ ስጋ ነው ያመጣው። ከስጋ ነሳ ስንል አይደለም ሌላ ስጋ ነው ያመጣው አይደል? በጭራሽ። እሺ የሷ ነው አይደል? ከስጋ ነሳ ስንል የሷ ነው አይደል? የሷ ነው እኮ ያ እንዴት ነሳ? ከስጋ ነሳ ስንል እዚህ ጋር እኮ ነው ዋናው ፖይንት ያለው። ከስጋ ነሳ ስንል እና ኃጢአት ደግሞ ይሄ መርገመ ስጋ መርገመ ነፍስ የሚባለው ነገር በሰዎች ሁሉ ላይ ያለ የሚለውን ሐሳብ ስናመጣ ኃጢአት በደም የሚተላለፍ ነገር ነው እያልን አይደለ? መርገመ ስጋ መርገመ ነፍስ የሚለው ሐሳብም በደም የሚተላለፍ ነው ብላችሁ እናንተም አታምኑ አይመስለኝም አይደል? በጽንስ ግን ይቆራኛል። በጽንስ ይቆራኛል ብሎ ያስተማረ አባት የትኛው እንዴ? ሰው በአዳም እኮ አንተ ብሎ ያስተማር ብላ ጠይቀኝ። ቅድም እኮ ነገርኩ። እኛ ቤተክርስቲያን ባለስልጣን ናት። አሁን እኔ የምጠይቅህ ሰው የመርገሙ ተካፋይ ሆኗል አልሆነም? አልሆነም። የአዳም መርገም ተካፋይ በምን ሆነ? በምን መንገድ? ማርያምን ጨምሮ በምን መንገድ? አይደለም ማርያምን ተወው። በምን መንገድ ግን? ይሄን ብቻ ንገረኝ። እሱ በምን መንገድሽ? በምን መንገድ ማለት? ምክንያቱም መጽሐፍ ቅዱስ እኔ የአባቶችን ኃጢአት ወደ ልጆች የማመጣ አይደለሁም ይላል አይደል? ኃጢአት አይወረስም ይላል ባይብል ነው የሚለው። በምን መንገድ ነው የአዳም መርገም ተካፋይ የሆነው ሰው? ኦኬ ሰዎች ሁሉ በባህሪያቸው ሰዎች ሁሉ ኃጢአት የማድረግ ዝንባሌ ያላቸው በባህሪያቸው ኃጢአት የማድረግ ዝንባሌ ያላቸው ሰዎች ሁሉ እኮ በባህሪ ኦፍ ኮርስ ሰዎች ሁሉ ሲወለዱ ባህሪ ምንድነው? የሰውነት ባህሪ ነው። ኔቸር ነው። ማን የፈጠረው? እሱ እግዚአብሔር። ስለዚህ ለኃጢአት የሚስማማ ነው እሱ ነው በጭራሽ የፈጠረው። ከአዳም ዝቀት በኋላ እያልኩኝ ነው ያሉት እኮ እሱን እንዴት ተዋረስ ነው እኮ እሱን ነው አዲስ ባህሪን ያመጣ ነው በጭራሽ አይደለም። እሱን ነው እያነሳ ያለው እና እሱኛውን ነገር ላስቀምጥ። አዳም ሲወድቅ አዳም የወደቀው ኦሬዲ ውድቀት የምንለው ሐሳብ እሱ ስለሆነ ማለት ነው። አዳም የወደቀው መውደቁም የታወቀበት ምክንያት ሁለት ምክንያት ነው። አንደኛው የሚሞት ስጋ የሚበሰብስ ስጋ ሆነ ሟች ፍጡር ሆነ ብሎ መጽሐፍ ቅዱስ ራሱ ይነግረናል። ሁለተኛ ደግሞ ለምን ሞተ? ባለመታዘዙ ምክንያት እንጂ ከዛ በፊት ይሞት ነበር። ከእግዚአብሔር ጋር በህብረት የሚኖርም ነበር። በበላህበት ቀን ትሞታለህ ተባለ። በበላበት ቀን የመሞት ጉዳይ በስጋ የመሞት ጉዳይ ብቻ አለመሆኑን የምናውቀው በበላበት ሰዓት አልሞተም። ስለዚህ ከይሄ የስጋ ሞትን ብቻ አይደለም እያነሳን ያለ ነው ማለት ነው ከርዕሳችን እንዳንወጣ እንጂ። ነገር ግን ኮራፕትድ የሆነ ሰውነትም ጭምር ነው ያዘው። ለኃጢአት በቀላሉ የሚሸነፍ ሰውነት ጭምር ነው ያዘው። የሚታመምና የሚሞት ሰውነት ጭምር ነው ያዘው። ስለዚህ ከአዳም ተወረሰ ስንል እሱን እያልን ነው ያለው። ወር ደግሞ ከአዳም የመጣ እኮ በምን መንገድ ወረስ ነው ነው ጥያቄው። በምን መንገድ ወረስ ነው? ሁላችንም በአዳም በምን በሴክስ ነው ወረስ ነው እኮ። በምን ሁላችንም ያንን በደም ነው ወረስ ነው ኢንሄሪት ስላደረግን። በምን ለምን ማለት መላምን በምን ወረስ ነው? እሱን መልስልኝ። እሱ ነው መመለስ ያለበት። አዳም ወደቀ አይደል? ከአዳም እኮ እሱን እኮ እያስቀመጥኩልኝ። አዎ አዳም ወደቀ። እሱን መልስልኝ። በምን አሁን ከአዳም ቀጥሎ የመጣው አቤል ያን እንዴት ወረሰው እኮ? እሱን እያስረዳው ስለሆነ ቢታገሱኝ አሪፍ ነው። ከአዳም ቀጥሎ የመጣው ታሪክ አታርጎ መሆን አለበት እንጂ ከአዳም ተወልዶ በደንብ ነው ታሪክ አይደል? እሺ አንዴ ላውራሽ። ተወልዶ መሳቅ አልችልም። ሰቂ ያላቀባ እሺ ከአዳም ተወልዶ የመጣው ደግሞ በአዳም ወገብ የነበረን ስለሆነ ከአዳም ጀምሮ የተወለደ ምንድነው ወገብ? ያ ወገብ ምንድነው? ዘር ማለት ነው። ታንክ ዩ። ስለዚህ ታዲያ ኬታ መጣው ለምን አልከኝ? ቅድም ነው እኮ አሁን እሱን ላመጣ አሁን ኬታ መጣው አላልኩ? አይ እንዴ ለምን ኬታ መጣው እንዳልኩ ልንገሩት አልልህም። እኔ እኮ ለምን ኬታ መጣው እንዳልኩ እውነት እየነገርከኝ ነው። ለምን ኬታ መጣው እንዳልኩኝ ግን ልንገሩት። ከአዳም ከወንድና ከስጋ ፈቃድ የተወለደ በሙሉ ከወንድና ሴት ፈቃድ የተወለደ በሙሉ ያንን ኢንሄሪት አድርጓል። ነገር ግን ወደ ማርያም ስንመጣ ማርያም አስቀድማ ድናለች፣ ነጽታለች አለ። የወለዷት ግን የአዳም መርገመ ስጋና መርገመ ነፍስ እንዳለባቸው እርግጠኞች ነው። ይሄው እሷም ተገኝታ ከመርገመ ስጋ መርገመ ነፍስ ካለበት ተገኝታ ንጹህ ናት እያሉ። ኢየሱስ ግን ከሷ በመወለዱ ብቻ ንጹህ መሆን አይችልም እያሉ ነው። አይደለም this is so wrong አይደለም እንደሱ አይደለም። እሺ ምንድነው? ኢየሱስ እኔ ጠየቅኩ እኛ እመቤታችን ከዛ ተገኝታ ንጹህ ሆነች የምንለው በመጠበቅ ነው፣ በራሷ አይደለም። በራሷ በፍጹም
በመጠበቅ እግዚአብሔር በእናቷ ማህፀን ጠበቃት። ለምን? ለዛ በአንተና በሴቲቱ መካከል ጠላትነትን አድርጋለሁ። ይሄ ነው አቀባም የዲያብሎስ አይደለም። እኔ ሁለቱንም ቪው ስለማውቃቸው ሁለቱንም ቪው ከሁለት የትኛው መርጠው አንድ ቪው እየመረጡ ነው እንጂ አታውቃቸውም። ሁለቱንም ሲሪየስሊ ነው እኔ ያላቃቸውም ለመሰለ እንደሱ ብለህ ለመሰለ ሚዲያ ላይ ሰምተው ነው እንጂ አታውቀውም። አቀባና አንጻ ማለት መሰለ አነጻት ማለት እንዲህ ብሏል ያሬድ ራሱ ማርያም ሰታቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ ማርያም በአዳም ወገብ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላል። ወርቅ ለምሳሌ ከሻኪሶ ወርቅ ከጭቃ ውስጥ ነው የሚወጣው። ከጭቃ ውስጥ ነው የሚወጣው። ወርቅ የሚያወጣው ሰው ጭቃ ለብሶ ነው የሚወጣው። ሲወጣ ግን ወርቅ ነው። እግዚአብሔር የሰው ልጆችን የመዳን ፈቃድ ፍላጎት የሚያውቅ እግዚአብሔር አስቀድሞ ለዚህ ታላቅ ድህነት አዘጋጅቷታል። በእናቷ ማህፀን የጠበቃት። ስለዚህ በአዳም ወገብ ንጹህ ያልሆነና ወር ደግሞ መርገመ ስጋ መርገመ ነፍስ ያለበትና ያልነበረበት ሁለት ዘር ነበር ማለት ነው። የማርያም እመቤታችን ብቻ ነው የተገኘችው እኮ የማርያምና የእንትና ዘር ልንል ነው ማለት ነው። እርሷ ነው የተገኘችው። አሁን እኮ ይሄ ቴዎሎጂካሊ እኮ በመጀመሪያዎቹ የክርስትና ዘመናት ቴዎሎጂ እኮ መገለጥን ነው የሚያብራራው። እግዚአብሔርን ዕውቀት አታድርገው። ሃይማኖት ነው መምህር። ቴዎሎጂ ማለት ይበታል ወዳጄ። ቴዎሎጂ ተርም አይደለም። እግዚአብሔር አይደለም ግን እንድራት ደግሞ እግዚአብሔር አይጠናም። ተርም አይደለም። ስለ እግዚአብሔር እያወራን ተርም አይደለም። ቴዎሎጂ ማለት ይሄ ነው። ኖ ስለ እግዚአብሔር እያወራን እርሷ አሁን ባበራሩበት መንገድ ሄሬኒዮስ አላስቀመጠም ነው እያልኩ ያለው። ሄሬኒዮስ እንደሷ ስላስቀመጠና ስላላስቀመጠ አይደለም እኔ የምነግርህ። ሄሬኒዮስ እንዳጠቅሱ ነው እያልኩ ያለው። አይደለም ሄሬኒዮስ ለመጥቀስ ባይዘው ወይ መብት የላችሁ። ሄሬኒዮስ ማን እኛ ለምን መሰሉት? ለምን ነው ላስረዳው? ኖ መብት የሌላችሁ እናንተ በምን መሰለን? ይሄው እኔ እየተቀስኩ አይደል? እኔ ቀደም ነገር ያለውን ተናግሬ አንተ የጠቀስከው ተስፋዬ ይሄን ሊጠቅስ ይችላል ብለህ ተዘጋጅተህ ስለመጣ እንጂ በጭራሽ አይደለም። ለመሰለ አይደለም። ይሄኛውን ሐሳብ እንዴ ወንጌላውያን እኛ አናውቅም ከመጽሐፍ ቅዱስ ውጭ ያናምን የሚለውን ፕሪንሲፕል አናውቀውም። ይሄ ራሱ ውሸት ነው። አየህ ይሄ ነው ችግር። ውሸት ነው ያልኩት ለምሳሌ ውሸት ነው ያልኩት ለምሳሌ ውሸት ነው። ሰነዶቹ ነው ውሸት ነው ያልኩት ለምሳሌ ይሄ ውሸት ነው። በተሐድሶ ስም በተሐድሶ ስም የተጻፉ የፕሮቴስታንት መጻሕፍቶች በሙሉ እኔ ተሐድሶ አይደለም መምህር። ቆይ ሰማይ ስለሱ አይደለም እንደሱ አይደለም። አንተ ፕሮቴስታንት ማንን ወክለን የመጣው አንተ? ፕሮቴስታንቲዝም ነው እኮ እኔ ፕሮቴስታንት ነው። እንግዲያውስ ፕሮቴስታንትን ከደገፍ ፕሮቴስታንት የሚያስተምረው ቤዛነትን የቅጣት ምትክ አድርጎ ነው። ክርስቶስ የቅጣታችን ምትክ የእግዚአብሔር አብ ለእግዚአብሔር አብ የቀረበ ቅጣት ነው። ክርስቶስ ቬክተርንስ እንዴት ነው? ይሄን ታምናለህ? ቆይ ንገረኝ። ይሄን ታምናለህ? አይ ገንጥለውታል። ሙሉ አይደለም የካልቪን ሐሳብ ታምናለህ? ካልቪን ሪፎርምድ ቴዎሎጂ ላይ ራሱ ፒኤስኤን ገንጥለው ነው ያዩት። ላስረዳውት ለምን እንደሆነ ታምናለህ አታምኑም? እኔ ካልቪኒስት አይደለሁም። ነገር ግን ስለሱ አይደለም ኢቭን ካልቪን የቅጣት ነው ክርስቶስ እሱን ራሱን ገንጥለው ነው ያቀረቡት ነው አይደለም። ቅጣት ነው አይደለም። አልገነጠልኩትም ብቻ ነው አይደል? ኦፍ ኮርስ የኛ ሰብስቲቲዩታሪ ቅጣት ነው። አዎ ግን ደግሞ እሱ ብቻ አይደለም። አዎ መጽሐፍ ቅዱስ እኮ ነው የሚለው ያለው ክርስቶስ ነው የተቀጣው። አዎ ስለኛ ኃጢአት አደረገው ኃጢአት ያላወቀው ነው እሱ ነው ያለው መጽሐፍ ቅዱስ አይደል? እንደሱ አይደለም። ግን ክርስቶስ ነው የተቀጣው ስለኛ። እግዚአብሔር አይደለም ማን ነው ክርስቶስ? እንዴ ክርስቶስ ነው እግዚአብሔር ነው። አብ ቁጣ ተቀባይ ነው። ምን ማለት ነው? አብ ተቀባይ ነው። የዚህ የቅጣቱ ተቀባይ ነው። የሞት ቅጣት ከፋይ ክርስቶስ ነው አይደል? ቅጣቱ ከታክሱን የተቀበለው ማን ነው? ክፍያውን የተቀበለው እግዚአብሔር ነው። እግዚአብሔር ስንል እኮ እሱን ላብራራለሁ። እግዚአብሔር ስንል መጽሐፍ ቅዱስ ወደ አባቱ በገዛ ደሙ እንደገባ ስለሚነግረን በቀጥታ ተደራሲው ይሄ የመጽሐፍ ቅዱስ ሐሳብ ጭምር አብ ነው። ያ ማለት ግን ወልድና መንፈስ ቅዱስ የዚህ ክፍያ ተቀባዮች አይደሉም ማለት አይደለም። ለአብ የሚነገረው በሙሉ መቼም ፔሪኮሬሲስን ደርሶ መንገር ከባድ ነው። ምክንያቱም በደንብ ያውቁታል። ለአብ ተቀበለ የምንለው ነገር በሙሉ አንድ መለኮትን የገዛ ገንዘባቸው ከማድረጋቸው የተነሳ ለወልድም ለመንፈስ ቅዱስ ነገር የሚችል ጉዳይ በፍጹም እሺ በፍጹም ይሄ ሌላ ለምሳሌ እየሰፋ ነው። ጥያቄ ግን የሚሰፋው ለመሰለ የሚሰፋበት ዋና ምክንያት ይሄ ነው። የቅጣት ምትክነት እግዚአብሔር አብ ተቀባይ ነው። እግዚአብሔር አብ ተቀባይ ነው ያለው እሱ ነው። ለምን ብዬ ጠየቁበት ምክንያት ወልድና መንፈስ ቅዱስ ተቀባዮች አይደሉም ማለት ነው። እኔ አይደለም እንደዛ ካልሆነ እኮ ኬስ ክሎዝድ ማውራት ምትክ አይደለም የከፈለው ክርስቶስ የቅጣት ምትክ አይደለም የከፈለው። ስለዚህ ይሄ እኮ አይ ቲንክ ቤዛዎትን ስናነሳ ያለ ሐሳብ ነው። እሱ ላይ ግን በጣም ከሄድን ሐሳቡ በጣም ሊሰፋ ነው። በጣም ነው የሚሰፋው። ማውራት ያለብን ከክርስቶስ ሌላ ቤዛ አለ ወይስ የለም የሚለው ላይ
አሁን ደግሞ እኔ ስመጣ የማርያም ቤዛነት ሄሬኒዮስን የጠቀሳችሁበት መንገድ ስህተት ነው። ሄሬኒዮስን እናንተ መጥቀስም አትችሉም። ምክንያቱ ደግሞ መጥቀስም አትችሉት እናንተ ናችሁ። እናንተ የ16ኛው ሴንቸሪ ቲዮሪ ተከታዮች ናችሁ። ምክንያቱን እኮ ግልጽ አረኩ። እርሱ ያሉት ሄሬኒዮስ ጀምሮ ማለት ነው 4 ክፍለ ዘመን ያለ ሰው የለም። ለምን ነው እኛ እንደዚህ ልንገርኩ እኮ ቅድም እኔ ቤዛነት የሚለው ወርድ ብቻውን ስለተጻፈ ስላልተጻፈ አይደለም፣ ምትክነት ነው። ስለ ሔዋንንና ሁለቱን ሔዋኖችን ካነጻጽሩልን እኛ አባቶች ለኛ በቂ ነው። ምትክ ሆና ለመምጣቷ ነግረውናል። አውግስጢኖስ ነግሮናል። የምዕራብ ቴዎሎጂ ተከታይ ነው አውግስጢኖስ። እንደውም የምዕራቡ ፍልስፍና ያጠቃው ነው። ነግሮናል። አግናጤዎስ ነግረውናል። በጣም ትልልቆቹ አባቶች ነግረውናል። ድንግል ማርያምን የሔዋን ምትክ አድርገው ነግረውናል። ቤዛ ነው ስንል እሱን ማለታችን ነው እያልን ቅድም ግን እርሶ ይሄንን ካሉ በኋላ አንድ ነገር ተናገሩ። እሱም ምንድነው ከሄሬኒዮስ ስለጀመረን ማለት ነው። ወደ ሌሎችም እንመጣለን። ይሄን እኮ ወደ አምብሮስም መሄድ እንችላለን። ሌሎች ጋርም ልናገኘው የምንችለው ነገር አለ። ሄሬኒዮስ ጋር ያተኮርንበት ምክንያት ሄሬኒዮስ ሪካፒቹሌሽን ቴዎሎጂውን በሁለቱ መጽሐፍቱ በተለይ ቮሊዩም 3 እና ቮሊዩም 5 ላይ በሰፊው ስላስቀመጠ ነው። ሄሬኒዮስ ሲያስቀምጥ ለራሷም ለሰው ልጆችም የመዳን ምክንያት ናት ብሎ ነው ያስቀመጠው። እርሶ ደግሞ ማርያም ከምንድን ነው ዳነችው? ራሷ መድኃኒት ያለች እኮ እሷ አላለችም እንዴ? በአምላኬ በመድኃኒት ያላለችም? ኦፍ ኮርስ ከምንድን ነው ጠበቃት ይያልኩ ጠበቃት። ከዚህ መርገም ስለጠበቃት ልክ ቅድም በምሳሌ እንዳስረዳው ከዚህ መርገም ስለጠበቃት ማን ነገሩት? መምህር ማን ነገሩት? እንዴ ሄሬኒዮስ ነገሩት። ሰማኝ አሁንስ ለምን ወደሱ ብትሄደው እኛ ሄሬኒዮስን ጠቅሰው ኦርቶዶክሳዊ ወጋለን ይያልኩ ነው። ሄሬኒዮስን ጠቅሰው ራሱን ሄሬኒዮስን ሚስኮት እያደረጉት ነው። በመንፈስ ስለምንግባባ ነው ከሄሬኒዮስ ጋር በመንፈስ በጽሁፍ ያልተግባባችሁ? ኖ የጻፈው ነገር ላይ የተግባባችሁ ወዳጄ። የሄሬኒዮስን ጽሁፍ እስቲ ማርያምን ጠበቃት የሚያደርጉት የሄሬኒዮስን ጽሁፍ ቤተክርስቲያን ነው የሰጠች። እሺ ቆይ ይሄን እንዲላል መምህር ይቅርታ ግን ባጭር ቃል ምን ነገር ማርያምን ጠበቃት የሚል ሐሳብ ሄሬኒዮስ ጋር አለ? አልጠቅስልህም። የለም ማርያምን ጠበቃት የሚል አግናጤዎስ ጋር አለ? ማርያምን ጠበቃት አይደለም። ኖ 3 ደቂቃ ልስጥና ማጠቃለያ ያስጡ የየራሳችሁን ሐሳብ። ኧረ ጥያቄ እኮ ይቀር ነበር። አይ ከዚህ በላይ በጣም ረጅም ነው እዚህ ላይ ያወራችሁት። ስለዚህ የመስዋዕትን በተመለከተ ቅድም ሲነሳ እሱ ነው በጣም አሁን ረጅም ወደዛ ቢወስደን ያለው። ስለዚህ አሁን በተቻለ መጠን ምን እናድርገው የማጠቃለያ ሐሳቦቻችሁን ያው በዲፈረንስ ነሰሰሪ መስማማት የለባችሁ። የልዩነት ሐሳባችሁን አስምራችሁ ይሄ እኔ አሁን ምናለው ይሄን እንትላለው ብሎ በሱ መጠቅለል ይቻላል። ነሰሰሪ መስማማት አይጠበቅባችሁ። ያው ሐሳብ ነው እና የፈለግነው የሐሳባችሁ ግጭቶች ሰው ጋር ሲደርስ የሚኖረው ኢምፕሊኬሽን በራሱ ያው ይዝገን። እኛ ግን ያለንን ሐሳብ በማስረጃ ምናምን የኛ ነው በመንላቸው ማስረጃዎች ማቅረብ ብቻ ስለሚያው። ስለዚህ አሁን የማጠቃለያ 3 ደቂቃውን ወስዳችሁ የኔ ዲፈረንስ ይሄ ነው እንደዚህ ነው ምናምነው ብሎ በዛ የቅድሙን ዲያሎግ ሰዋይቶታል የትኛው ነው የሚለው ያው ለነሱ እንተው አይሻልም? እሺ ግሬት። እንግዲህ ተመልካቾቻችን ሐሳቦቻችን እነዚህ ነበሩ። በጣም ትንሽ ሞቅም ጠንከርም ያለ ውይይት አድርገዋል። እንግዲህ የቀራቸው 3 ደቂቃ ወስደው ማጠቃለያ ሐሳብ መስጠት ነው። እነሱን ማጠቃለያ እንመለከታለን። አጠቃሉልን ሐሳባቸው በመረዳት። እሺ አመሰግናለሁ። እኔ መጀመሪያ ሐሳቤ ነው ደግሞ ቤዛነትን እኛ ባጭር ቃል አምላክነት አይደለም የምንለው። ቤዛነትን ከሞቱ ጋር ብቻ እናገናኘው ማታገናኘው። ቤተክርስቲያኒቱ ቤዛነት ከዚህ ከተወለደበት ጊዜ ጀምሮ መዳናችን የተፈጸመው ከመዳን ጋር ነው የሚገናኘው ቤዛነት በራሱ። ስለዚህ መዳናችን ደግሞ የተፈጸመው እኛ መስቀሉ ጋር ብቻ ሳይሆን ከጽንስ ጀምሮ እነሆ እናቴ በአመፃ ተጸነስኩ እናቴን በኃጢአት ወለደችኝ ብሎ ዳዊት የተናገረውን ትንቢት ያቋረጠበት የመዳን ጥንስሱ የተጀመረው በማኅፀነ ድንግል ማርያም ነው አምላካችን የጀመረው። ይህን ደግሞ ስጋዋን በመዋሃድ ነው። ሁለተኛ የኛን የቀደመውን የአዳምን መልክ እያንጸባረቀ እንዲወለድ ነው የሆነው። ለዚህ ደግሞ ድንግል ማርያምን ያዘጋጀው። ስለዚህ ከዛ ጀምሮ እስከ እርገቱ ድረስ ያለው የቤዛነት ስራው ነው። ይህንን ያከናወነው ደግሞ የኛን ስጋ ተዋህዶ ነው። የኛን ስጋ ተዋህዶ በማከናወኑ ድንግል ማርያም ሁለተኛይቱ ሔዋን ተብላ ትጠራለች። ስለዚህ ቤዛችን እንላታለን። ከዚያ የመጀመሪያዋ ሔዋን የሔዋን ሁሉ እናት ነበረች። የሔዋን ሁሉ የሰው ዘር ሁሉ እናት ነበረች። በሁለተኛዋ በአዲሱ አዳም በክርስቶስ ደግሞ አዲሱ ሰው የተባለ በቅዱስ ጳውሎስ መልእክት የአዲሱ ክርስቲያን ትውልድ መንፈሳዊ እናታቸው እመቤታችን ናት። ስለዚህ ለክርስቶስ ለባህሪው የምንሰጠው ለሷ በጸጋ እናካፍላለን። ለርሱ በባህሪው እንሰጠዋለን፣ ለሷ ደግሞ በስጦታ እንሰጣታለን። አንድ ነገር እናምናለን። ክርስቶስ ሲወለድ ወንጌል እንደሚለን
አዲሱን የወይን ጠጅ በአሮጌ አቁማዳ አያኖሩትም ይላል ወንጌል። ስለዚህ ወይን የተባለ ራሱ ክርስቶስ እንደሆነ በሌላም ስፍራ ነግሮናል። ስለዚህ ያረጀች አቁማዳ ናት የሚለውን እኛ የፕሮቴስታንት ጽንሰ ሐሳብ አንቀበልም። አዲሲቱ አቁማዳ ናት ወይኑን መሸከም የምትችል ከእርሷ በተነሳው ስጋ የአብርሃም ልጅ የዳዊት ልጅ ተብሎ ተጠርቷል። ወንድማችን ተብሏል። ስለዚህ በዛ ጥልቀት ራሳችን ተዋህዶናል። ስለዚህ ቤዛነቱን ጠቅለል ሳደርገው ወደ ራሱ አቀረበን፣ ብሌታችንን አደሰው፣ መንግስቱን ተከለብን እና ገዢነትን ገንዘብ እንድናደርግ አድርጎናል። የሱን ማንነት በጸጋ እንድንካፈል አድርጎናል። ቤተክርስቲያን ይሄን ነው በጣም ጨርሻ። አመሰግናለሁ። የማጠቃለያ ሐሳብ። እሺ እግዚአብሔር ይባርክልኝ መምህር። ዲቤት እንደመሆኑ ጥቂት ሲንግል አውት ላርግና አንዳንድ ሐሳቦችን ላስቀምጥ። ከማጠቃለያቸው ስነሳ ማርያም ያረጀች አቁማዳ ናት የሚል የፕሮቴስታንት ጽንሰ ሐሳብ በጭራሽ የለም። አንድ ሁለተኛ ማርያም ምክንያተ ድኅነት ተብላ በሄሬኒዮስ የተነገረችበት መንገድ የኦርቶዶክሱን ማርያም ቤዛዊተ ኩሉ ዓለም ናት የሚለውን ትርጉም በጭራሽ የሚቀበል አይደለም። ማርያም ግን የሳቸው አይደለም ይቅርታ ሶሪ የሳቸውን ነው የሚያስቀምጡት። አጠቃላይ ስለሆነ አይ ስለ ማርያም ነው ያወራሉት ብዬ ነው የሳቸውን ነው የሚያስቀምጡት ብዬ ነው አይደል? ኦኬ አይ ምናልባት ቅድም እርሶ በፕሮቴስታንቱ ማርያም አትባል እንጂ ላሉ እሷን ለመመለስ ነው እንጂ እዚህ ላይ ሌላ ሐሳብ አንጨምርም። ከተነሳው ላይ ብቻ ነው የተነሳው ላይ ብቻ ነው። ኤኒዌይ ግን ማርያም ቤዛዊተ ዓለም ናት የሚለው ባለፈው አቡነ ገብርኤል መስሎኝ ስማቸው ካልተሳሳትኩ እሳቸው ያነሱትን ሐሳብ ጳጳሱ ማለት ነው እሳቸው ያነሱትን ሐሳብ ሙሉ በሙሉ እንቀበላለን። በዛ ስብከታቸው ላይ ስፔሲፊካሊ ያነሱትን ሐሳብ ፍጡር ቤዛ መሆን አይችልም እንላለን። ምክንያቱ ደግሞ ፍጡር ቤዛ መሆን እንደሚችል መጽሐፍ ቅዱስ በተለይ ለአዲስ ኪዳን አማኞች ስለማይነግረን ነው። ሙሴ ቤዛና ሹም ተብሎ ተጠርቷል ለእስራኤላውያን። ለኛ ሲባል ልክ አስቀድሜ እንዳልኩት ዮሐንስ አፈወርቅ እንደተናገረው ሙሴ የኢየሱስ ታይፖሎጂ ሆኖ ቀርቧል እንጂ ኢየሱስ ክርስቶስ ለክርስቲያኖች ሹምና ቤዛ ነው፣ አምላካችን ነው። ኢየሱስ ክርስቶስን አምላክን ሰው ያደረገ ወልድን ሰው ያደረገ ሐሳብ እንደመሆኑ የቤዛነት ሐሳብ ወልድን ሰው ያደረገ ጉዳይ እንደመሆኑ ስለዚህ ለፍጡር በጭራሽ ልንሰጠው የምንችለው ጉዳይ አይደለም። ለኢየሱስ ክርስቶስ ብቻ ሪዘርቭ መደረግ ያለበት ቃል። ወደ ቤተክርስቲያን አባቶች ስንመጣ በመጀመሪያዎቹ 4 ክፍለ ዘመናት በየትኛውም አይነት ሁኔታ ፍጡራን የዓለም ቤዛ ተብለው ተጠርተው ማያውቁ። እዚህ ላይ ሊጠቀሱ የሚችሉ አንዳንድ አባቶች አሉ። ምክንያተ ድኅነት ብለው ሔዋን ማርያምን ይጠራሉ። ምክንያተ ድኅነት የተባሉ ያሉበት ምክንያት ደግሞ ኢየሱስ ክርስቶስን በስጋ ስለወለደች የሚል ሐሳብ ነው። ስለዚህ ኢየሱስ ክርስቶስ ከሷ እንደመገኘቱ ከሷ ስጋ እንደመንሳቱ እሷ ለመዳናችን ምክንያት ሆነች በመታዘዟ ምክንያት የዓለም አዳኝ በሷ ስለመጣ የሚል ሐሳብ በተለይ ኖስቲካያኑን ለመቃወም በሚያደርጉት ትግል ውስጥ እነ ሄሬኒዮስ ያነሱት የሪካፕቹሌሽን ቴዎሎጂ። በዛ ውስጥም አዳም የጥፋቱ ሁሉ ራስ ተደርጓል፣ ኢየሱስ ክርስቶስ ደግሞ የዛ ነገር ሪካፕቹሌሽን ሁሉ ራስ ተደርጓል እንጂ ሔዋንና ማርያም አይደሉም ራስ ተደርገው የተወሰዱት እዛም ላይ ማለት ነው። ያም ሆነ ግን የቤዛነት ጉዳይ የመጽሐፍ ቅዱስ ሐሳቡ በጣም ግልጽ በሆነ መንገድ ለክርስቲያኖች ቤዛችን ማን ነው ቢባል ሐዋርያው ጳውሎስ እጁን ያወጣል፣ ጌታ ኢየሱስ ክርስቶስ ይላል። ድጋሚ ቢጠየቅ እጁን እድሜ ልኩን ቤዛ በማለት ሲጠራ የኖረው እሱን ስለሆነ ማለት ነው። ነፍሱን ስለ ብዙዎች ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። ኢየሱስ ክርስቶስና የመስቀል ላይ ስራው ነው በቤዛነት የተነገረው ማለት ነው። በፕሮቴስታንቱ ቴዎሎጂ ይሄ በጣም ሰፊ መሰረት ያለው ጉዳይ ነው። ከዚህ ደግሞ ፈቀቅ ልንል የምንችልበት ምንም አይነት መጽሐፍ ቅዱሳዊ ግራውንድ የለም። በቤተክርስቲያን ታሪክም ቢሆን ዘግይተው የመጡ ቴዎሎጂዎች ካልሆኑ በስተቀር ኤርሊ ቸርች ላይ የዓለም ቤዛ ተብሎ የተጠራ የትኛውም አይነት ፍጡር በየትኛውም አይነት ሁኔታ ማለት ነው። የቤዛነት ጉዳይ ለክርስቶስና ለመስቀል ስራው ብቻ ሪዘርቭ መደረግ ያለበት ተርም ነው፣ ለሌሎች ትራንስፈር መደረግ የሌለበት ተርም ነው። ስለነበረን ጊዜ በጣም ይሰጣል። መልካም የቤዛነት ጉዳይ ነበር የዛሬ ሐሳባችን። መጋቢ ሃይማኖት ተስፋዬ ሞሲሳ እንዲሁም ቃላብ አሰፋ ስለሰጣችሁን ውይይት በጣም ነው የምናመሰግነው። በጨዋ ደንብ ሐሳብ ላይ ማውራት ስለቻላችሁ ስለሰለጠናችሁ በጣም እናመሰግናለን። በእውነት ሐሳብ ላይ መነጋገር መቻል መሰልጠን ነው ብለን እናምናለን እናስባለን። ከነ ልዩነቶቻችን ነሰሰል ሁሉ ልዩነቶቻችን እንዲታረቁ አናስብም። የልዩነቶቻችንን ምክንያት ታሪክን ቅዱሳት መጽሐፍትንና ቤተክርስቲያን የምትቀበላቸውን የቤተ እምነቱ መጽሐፍት የሚቀበሏቸውን ነገሮች አንስቶ መሞገት እሱ በጣም ጥሩ ነገር ነው። ውይይት ያሳድጋል ብለን እናምናለን። ቆም ብላችሁ በሁለቱም ዘንድ ያላችሁ ሰዎች የኛ መምህራን ያስተማሩት ነገር እንዴት ነው? ይሄን ያህል አውቀዋለሁ ወይ? ስለ እምነቴ ምን ያህል አውቃለሁ ብላችሁ እንድትጠይቁ የሚያደርግ ይመስለኛል። ምክንያቱም እምነት ውስጥ አለው ማለትና እምነትን ማወቅ በጣም የተለያየ የሆነ ስለመጣ የትኛውም እምነት ውስጥ ነው እምነታችሁን ወቁ።
ሁለቱንም መምህራን ደግሜ በእናንተ ስም አመሰግናለሁ። ክብረት ይስጥልኝ፣ እግዚአብሔር ያክብርልኝ። በቀጣይ እንገናኛለን። የዛሬው ውይይታችን ይሄን ነው የሚመስለው። በሌላ ፕሮግራም ሌሎች ሐሳቦች ዛሬ ላይ ራሱ በጣም ብዙ ሐሳቦች ትንሽ ገፋ ቢደረግባቸው ጥሩ የሆኑ ሐሳቦች ተነስተዋል። እነሱን ደግሞ እስቲ መዘዝ አድርገን ደግሞ አንዱ ላይ ትኩረት አድርገን ለመነጋገር እናስባለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ፕሮግራም እናገኛችኋለን። እስከዛው ሰላም።